ካለ በክርስቶስ ኢየሱስ ካልሆነ በቀረ እግዚአብሔር አንቺን አይቀበልሽም እኮ። ወደ እግዚአብሔር መንግስትማ እናንተ ጨርሳችሁ ገብታችኋል። ድንግል ማርያም ባትወልደው ኑሮ ክርስቶስን ዓለም አይድንም ብዬ አምናለሁ። ኩሲ መቀጠል ትችላለህ ከወንድሞች ጋር። ሰርቫንት በጣም ከገረመኝ ማለት ነው። እና አይ ምንም አይግረምም ምንም ወደ ጉዳያችን ሀሳቤን ልጨርስ። በቤተሰብ ጉዳይ ምንም ሰርቫንት እግዚአብሔር ዛሬ ሰርቫንት አይደለም ፓስተር ነው። ኩሲ ፓስተር በለው። ተባረክ ፓስተር። እሺ ይቅርታ ፓስተር። እዚህ ቤት አረጋጋው ፎርጌት ዩ አባውት የእንተ ፖሊሲ ተው ብራዘር። አሁን ለጊዜው ተውና ወደ ጉዳያችን ገብተናል። እንኳን ደህና መጣ ወንድማችን። እዚህ ቤት ከገባው ቁም ነገር የሰማውባት ቀን የመጀመሪያዋ ቀን እቺ ነች። ፓስተር በጣም እኔ አንድ ነገር ተማርኩ። በቃ ከዚህ ቤት ከእናንተ ጋር ስወያይ ዛሬ አንድ ነጥብ ተማርኩ እና አመሰግናለሁ ፓስተር። ደህና ሰው ተገኘ ማለት ነው። እግዚአብሔር ይመስገን። እኔ ሌላው ጥያቄ ልናገራ። አቶ በረከት ተረጋጋ። መጀመሪያ ተረጋግተህ ገባ ወደ ውይይቱ ለመግባት መጀመሪያ ከአንተ ጋር የሚያወራ ሰው ይጸናሃል፣ ይከነክንሃል። በእርግጥ ይሄ ንግግር አየህ፣ የራስ ወንድም እንኳን ስነ ምግባር አስተማረ ዛሬ። እግዚአብሔር ይመስገን። በጣም እግዚአብሔር ይባርከው እና አዳምጠኝ። እኔ ነኝ የሚዩት ያደረኩህ ወንድምነት ተው። ምን አጠፋው ኤርሚያስሽ? አየኸው ተረጋጋ ብሎ ሲል ቤቱን የከፈተው እሱ ነው። ገስት ልክ ያስገባ እሱ ነው። አየህ ፓስተራችን እንኳን ስርዓት ካስተማረን እኛን ኦኬ፣ አንተም ከፓስተራችን ይህን ስርዓት መማር አለብህ ማለት ነው። ሚዩት አድርገው እና ተረጋጋ ብሎ ሲልህ አንተም መረጋጋት አለብህ ማለት ነው። ኦኬ። ሁለተኛ ዛሬ አንድ ሰው ጤነኛ ሰው ተገኘ አይደል ያልከው፣ ግን ሁሉ ቀን ትመጣለህ። እኔም ቤት ሲከፍት ቤካም ሲከፍት ማለት ነው። ጤነኝነታችን ላይ ጥያቄ ካለ መላክ እኮ አልነበረብህም ብራዘር። እሺ ፓስተርዬ ጤነኛ ሁን፣ እኛ አብዶች እንሆን ማናስተውል እንሆን። ግን አንተው ጤነኝነት ከሌላቸው ጋር ጤንነት አተህ እየተንከራተትክ ነበር ማለት ነው። እንደዛ እንድናስብ ነው የፈለግከው። እሱን ተውና ልቅ አይጠቅምም። ወደ ዋናው ጉዳይ ላይ እንግባ። ኩሲ ቴንክ ዩ። እሺ ገስት አቶ በረከት ናቸው። እሺ እድል ሰጡኝ፣ ማውራት እችላለሁ? ትችላለህ ብራዘር፣ አውራ እኮ አልኩህ። እሺ አመሰግናለሁ። እኔ እንግዲህ ብዙ ጊዜ ለምን እዚህ ትመጣለህ ሲባል ባልተገባ መንገድ ቤተ እምነቴ ላይ ያልተገባ ነገር ስለሚናገር ነው የምመጣው። ሌላ ነገር አለም። ስህተት ካለ ቢያንስ የሆነ ነገር ካለ ሪፈር አድርጌ ለመማር ነው የምመጣው። ግን አንድም ቀን እውነት ተምሬ አላውቅም። ግን ያቺ ቅድስት የሆነች ቤተክርስቲያን፣ የሁሉ ምንጭ የሆነች ቤተክርስቲያን ስትነካ ደም ስሬ ይነካል። ዛትስ ዘ ፖይንት። እውነት ለመናገር ነው የምመጣው። አንድ ኦርቶዶክስ ናት ቅድስት፣ የቅድስና ምንጭ ነች፣ ጣሪያ ነች። በቃ የሰማይም የምድር ቤት ነች። አመናችሁም አላመናችሁም። የዛሬ ፖይንቴ ላስቀምጥ። ቆይ ብራዘር፣ እንዲህ ዝም ብሎ እንትን ዋልታና ደቡብ ሰሜን ዋልታና ደቡብ ዋልታ ረግጠህ ኦርቶዶክስ ናት ቅድስት። ምን ጥያቄ አለው? ቅድስት የሚለው ራሱ የሆነ ያንስብኛል። ኤርሚያስ የቅድስና ምንጭም ነች ብለኸኛል። እውነት ነው። ኦርቶዶክስ የቅድስና ምንጭ ነች ብሎ የሚለውን ብሉያት አዲስ ኪዳን ጠቅሰህ አንድ ቃል ንገረኝ። እንቀጥል ከኔ ጋር። ከዛ ደግሞ ቅድስት መሆኗ እንዴት እንደተቀደሰ ትነግረኛለህ። ካልሆነ ፉከራና ቀረርቶ ነው የሚሆነው። ንገረን። የቅድስና ምንጭ ነች ብለኸኛል። ከብሉይ ኪዳን እና ከአዲስ ኪዳን ኦርቶዶክስ የሰማይም የምድርም የቅድስና ምንጭ ነች ብለሃል አሁን ቅድም ማለት ነው። እሱም በብሉይና በሐዲስ አስደግፈህ ንገረን። ህዝቡ የሚስማ እንማራለን። እኛ እውነት እንኳን ባናሳውቃ አንተ እውነትን ልታሳውቀን ጥሩ ጊዜ ነው። ቀጥል። የቅድስና ምንጭ መሆናል ብሉይ ወይ ከአዲስ የእግዚአብሔርን ቃል ጥቀስ። ያው ለኦርቶዶክስ ማለት እዚህ ጋር የቅድስና ምንጭ ዋና ሶርስ ናት እያልከኝ፣ ምንጭ ማለት ሶርስ ናት እያልከኝ ነው። አከፋፋይ ነች። ሌሎች ቅድስናን ቢወስዱ እሷ ነች የምሰጣቸው፣ ከእሷ ነው የሚቀዱት፣ ከእሷ ነው የሚጠጡት እያልከን ነው። ከብሉይና ከአዲስ ኪዳን መረጃ ውስጠኝና ከዛ እንደገና ደግሞ እሷ ራሷ ቅድስት የሆነችበት ሆና ከሆነ በማን የሆነችው? ምንጭ ነች ብለህ ስላልከኝ በማንም አልሆነችም። ሲጀምር ምንጭ በማንም አይሆንም። እግዚአብሔር ፈጣሪ ነው ተብሎ ሲባል እግዚአብሔር ፍጡር ነው ወይ ተብሎ ይባል? ኖ ፈጣሪ ነው። እሱ ፍጡር አይደለም፣ ፈጣሪ ነው። እግዚአብሔርም ማፈጠረው አይባልም። እሱ የፍጥረት ሁሉ መገኛ ነው፣ ፈጣሪ ነው። ስለዚህ አሁን ኦርቶዶክስ ልክ እንደዛው ሶርስ ናት ብለኛል። ስለዚህ ብሉይና አዲስ ጥቀስልን። ቴንኪው ጎሄድ፣ እንጠብቃለን። ጎሄድ። ያው
የኔን ሐሳብ ዋልታ ምናምን አልክ። አንተ ግን ወደ ሌላ አገባህ። የኔው እዚህ ቤት አንዱ ትልቁ ባህሪ ምንድነው? የሆነ ሐሳብ እውነት ስትናገር ተጽዕኖ ይታርፋል። ቅዱስ የሆነ እኔ ነኝ ሚዩት ያደረኩ። ምን ነበር ያልኩ? የቅድስና ምንጭ ነች፣ ሶርስ ነች አልከኝ። መጽሐፍ ቅዱስ ተቀስልኝ እየሰለ እኔ ነኝ ሚዩት ያደረኩ። ኤርሚያስ መቼ ነው የምታረመው? መቼ ነው ስነ ምግባር የሚኖርህ? አዳምጥ። ዚስ ኢዝ ኦርቶዶክስ። ድጋሚ ሚዩት አደርጋለሁ። ምንድን ነው ያልከን? የመጽሐፍ ቅዱስን መሰረት ንገረኝ። እንኳን አትለወጥም። ፓስተሩ እየመከረ ፓስተሩ እያስተማረ እንኳን አትለወጥም። ብራዘር ለምን ትቋርጠኛለህ? ሀሳቤ ዚስ ኢዝ ኦርቶዶክስ። አመላችሁ እንደዚህ ነው። ስትያዙ ገለባ ናችሁ አልኩ እኮ ሁሌ ነው የምለው። ያው ምን አልከን? ኦርቶዶክስ የቅድስና ምንጭ ነች፣ ቅድስት ናት አልከን። ኦኬ፣ የቅድስና ምንጭ ነች፣ በሰማይም በምድርም የቅድስና ምንጭ ነች። እሷ ነች ዋናዋ ሶርስ ብለህ አልከን። አምጣ መረጃ ከብሉይና ከአዲስ ነው ያልኩ። ከፍተህ የዚህ ቤት ችግር፣ የቤካ ችግር፣ የፓስተሩ ችግር፣ የዳጊ ችግር አትበል። ሶርሱን ንገረን። ጋይድ ሶርሱ ክርስቶስ ነው ምንጯ። ቤቴ የጸሎት ቤት ትባላለች እናለው። መልስ ኧረ ስለ እግዚአብሔር ወይሉ በቃ እንግዲህ እንዴት ብዬ ልናገር እኮ እኔ እኮ በጣም ነው የሚገርመኝ። ነገርኩ እኮ እየነገርኩ ነው። የእግዚአብሔር ክርስቶስ ስለመሰረታት የቅድስና ምንጭ ነች። ቤቴሰ ቤቴ ጸሎት ትባላለች ስላለ የእሱ ቤት ስለሆነች እሱ ደግሞ የቅድስና ባለቤት ስለሆነ ኦርቶዶክስ የቅድስና ምንጭ ነች ነው ያልኩት። ሲጀምር እኮ እንደው እናንተ አሁን የተናገርኩት ከጓሮ ነው የቀጠፍኩት። ምንድን ነው ያልከው? ቤተ ጸሎት ትባላለች። አድምጠኝ። ቤተ ጸሎት ትባላለች። እንደዛ ነው የሚለው ግዕዙ። እንደዛ ነው የሚለው ግዕዙ። የተወላከፈ አማርኛ ከግዕዝ ጉራማይሌ ቤተ ጸሎት ትባላለች ብሏል። የቱ ጋር እንደዚህ ብሏል? አላልኩም። እኔ እንደዛ አላልኩም። አንተ ለመተቸት አትውሰዳ። ለምን ጨለማ ጨለማውን ትሄዳለህ? እስኪ ዛሬ እንኳን ብርሃን ሁን። እስኪ እስከ መቼ ትጨልማለህ? ግድ የለም። እስከ መቼ ነው የሚጨልመው? አቶ ኤርሚያስ this is ኦርቶዶክስ። እኔ ነኝ የሚዩት ያደረኩ። እኔ ነኝ ኃላፊነቱን ወስደው። this is ኦርቶዶክስ። ቤተ ጸሎት ትባላለች። የቱ ጋር ነው ያለው ጌታ? ግዕዝ ነው አማርኛ ቀላቅለህ የምታወራው የት አውቀው ነው ግዕዙን? አንተ ባሉ አልክበት። የጠየኩ ግዕዝ አውራ አይደለም። የሶርስ ናት ብለናል። ምንጭ ነች፣ በሰማይ በምድር ያሉ ሁሉ የሚቀደሱባት የቅድስና ምንጭ ነች ብለሃል። እሱን የመጽሐፍ ቅዱስ ጥቀስ ነው ያልኩ። ቤተ ጸሎት ትባላለች ብለህ አልክ። የት አይልም እንደዛ መጽሐፉ ራሱ። ግዕዙን ካወራ ግዕዙን አውራ። ቤቴ ለአሕዛብ የጸሎት ቤት ይባላል ነው ብሎ ያለው። ግዕዙን አውራለሁ ብለህ ካልክ አውራው ጨርሰው። ካልሆነ ነካክተህ መተው አይደለም። አክብረው ሰዎች ሲያወሯችሁ ውኡ ትላላችሁ። እናንተ በለፈለፉ ይጠፉ ብለህ እናንተ እኮ ናችሁ ምላሳችሁ ረጅም ሆኖ ስንት ነገር አሁን ዘባረቅ። እኔ ምንድን የጠየቅኩ? የቅድስና ምንጭ ነች ብሎ ያልከውን ጥቅሱን አሳየን ያልኩ ኩሲ። ለምንድን ነው አንተ እዚህ ስትመጣ ሁሉ ቀን ረብሽር ደምደም አለኝ ይላል የሀገሬ ገበሬ ሊጣላ ሲል። ለምንድነው ደምደም የሚል እዚህ ስትመጣ? ጥቅሱን ንገረን። የቅድስና ምንጭ መሆኗን እንደው ያልተቀደሱም ሰዎች ካሉ ሄደው እንዲቀደሱባት ማለት ነው። እኔ ደግሞ በኋላ አሳያለሁ የተገላቢጦሹ እንደሆነች ማለት ነው። ጋይድ አሁን አውራ፣ ጥቅሱ ላይ አውራ። በጥቅሱ ላይ ተንተርሰ አረስቱን ትንብለህ ቴንክ ዩ። እሺ ሌላውን ነገር ልተወው፣ ጥቅሱን ላምጣው። እሺ የማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴ ዋሻዎች አደረጋችኋቸው ይላል። የወንበዴዎች ዋሻ አደረጋችኋት አላቸው ይላል። ስለዚህ የክርስቶስ ስም የሚቀደስባት ቤት ነች። ልክ አሁን እንዳስቀመጥኩት የመጽሐፍ ቅዱስ ጥቅስ አንዱ ፖይንቴ ይሄ ነው። ሌላው ግን ሳታቋርጠኝ በምታምነው ይዤሃለሁ፣ አታቋርጠኝ። መቼ ነው የራሳችሁን አስተምሮ የምትናገሩት? መቼ ነው ከኦርቶዶክስ? እኔ ነኝ የሚዩት ያደረግኩ። ምክንያቱም እዚህ ቤት ስርዓትም ጭምር ስለምናስተምር ስርዓትም መማር ያለብህ ስለሆነ ማለት ነው። መቼ ነው ገርመኝ እኮ ኧረ ተው ኤርሚያስ። this is ኦርቶዶክስ። ወንድሞች እዚህ ያላችሁ 890 ሰው እዩዋቸው። መጽሐፍ ቅዱስን ጥቀስልኝ አልኩት፣ ጠቀሰ። ሳያብራራ ወደ ክስ ገባ። this is
ኦርቶዶክስ ተዋህዶ በልጆቿ ያፈረች በመጽሐፍቶቿ ያፈረች ቤተክርስቲያን አደረጋችኋት። አሁን አንተችን ግዙፍ ቤተክርስቲያን ወክለ ቤተ ጸሎት ትባላለች አልከ። ግዕዙን ከአማርኛ ቀላቅለ ግዕዝ እንደሚያቅሰው ጠቀስክ። እሱን ተወው አልኩ። አማርኛውን ቀጥታ ተናገር። አማርኛውን እንኳን ማንበብ አልቻልክም፣ እውነቱን ለመናገር ማለት ነው። ይኸው ሉቃስ ወንጌል መጽሐፍ ምዕራፍ 21 ቁጥር 13 ጠቀስክና በአግባቡ እንኳን ማንበብ አቅቶ ነበር። ይህንን ካነበብክ በኋላ እዚህ 870 ሰው በቁም ነገር እየሰማን ነው። ቃሉን ወደ መተርጎምና የቅድስና ሶርስ ናት ምንጭ ነች ወደ አልካት ኦርቶዶክስን ከዚህ ቃል ጋር ዋህደ ማነው አዛምደህ ለህዝቡ ማሳየት ለእኔ ማስተማር ሲገባ ይህን ጠቀስክና፣ ቆይ ግን እኔ ኤርሚ አንድ ነገር ምለ ነገር አለ እምል ግን እናንተ እኮ የውላችሁ በባለፈው እንትን ብላችሁ ዳርያስ እዚህ የእግዚአብሔርን ቃል ጠቅሰህ ስታበቃ ክሌም ያደረካት የቅድስና ምንጭ ነች ሶርስ ናት በሰማይ በምድር ያሉ የሚቀደሱት በሷ ነው ብለህን ኦርቶዶክስን ሊያሳየን ነው። ቃሉን ከተጠቀሰው ዘንዳ ሊተነተነው ነው ብለን ስንል አንተ ይህንን በጭንቅ ላጣረከውና ወጣና አይ ቲንክ ሰርች አድርገህም ሊሆን ይችላል ነው ብቻ አርክና ከዛስ ቆይ ግን ምልክ ቤቴ ለጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ግን ይኸውልህ ለእናንተ እኮ ፕሮቴስታንት ምናምን ተንትን እንጂ አብራራ እንጂ ጠቅሰህ የለ እንዴ አምጥተህ የለ እንዴ እግዚአብሔርን ቃል አምጥተዋል እኮ ተንትነው የቅድስና ሶርስ የቅድስና ምንጭ ቅድስት ናት ስትላት የነበራትን ቤተክርስቲያን ቅድስናዋን አሳየን እንጂ እሷ ተቀድሳ የቅድስና ሶርስ በመጀመሪያ ሶርስ ነች ነው ያልከው። ምንጭ ናት። ምንጭ ማለት ሶርስ ማለት እሱን አብራራን የተባልከው እንዴት ሰው መጽሐፍ ቅዱስ ጠቅሶ ወንድሞች እናቶቼ አነበበልን ካነበበልን በኋላ ቆይ ኤርሚያስ ያውላችሁ ቆይ ቤካ አንተ ከፓስተሩ እንኳን አትማርም እንዴ? ምን በደንብ የሚያስተምረኝ ፓስተር ነው፣ የሚገስጸኝ ፓስተር ነው። ኦኬ እንዴት ጠቅሰ በአንዴ እንደ ቻይና ኩንጉፉ ተገልብጠህ በአንዴ ሄደህ እናንተ እኮ የሁላችሁ እንዴ ጥቅሱን ብራዘርዬ ጥቅሱን ተንትነውና ኦርቶዶክስ የቅድስና ምንጭ መሆኗን ንገረን። ምንጭ ነች ብለህናል። በሰማይና በምድር ሁሉ ያሉ በእሷ ነው የሚቀደሱት። ራሱ ኢየሱስስ በእሷ ሳይሆን ይቀራል የሚቀደሰው? ጋይድ ምንጯን የቅድስናዋ ምንጭ የሆነቿን ቤተክርስቲያን አሳይ። የቅድስናው ምንጭ እግዚአብሔር ኢየሱስ መሆኑ ቀርቶ እሷ ናት ብለሃል። እኔ በኋላ ግልባጭ ብያለሁ። ከኢየሱስ ክርስቶስ የምትቀርሰው ሎቱ ስብሐት ክብር ይግባውና ብያለሁ። ይህንም ብያለሁ። ምንጭ ነች ብለህ ስትል ብራዘር አሁን አንተ ይመስክር እጅግ የአጋንንት የሚጫወትብህ ሰው ነህ አንተ። እውነት ብያለሁ። ንገረኝ እስቲ ይህንም ብቻ በለኝ። ኢየሱስ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የምትቀድሰው እሷ ነች ብያለሁ። አብራራ አልኩ ብያለሁ ወይ መልሳ። እስከ መቼ ነው እንደዚህ የርኩስ መንፈስ መጫወቻ ሆነ የምትኖረው? ዛሬ ልንገርህ እስቲ መቼ ነው? እኔ የሚዩት ያደረግኩ ዚስ ኢዝ ኦርቶዶክስ ታቸው ነው ብቻ። አሁንም ይሄ ነው የምትችለው። እኔ እወጣለሁ፣ ችግር የለውም። እኔ ሚዩት ማድረግ ነው ማድረግ። ለምን እንደሆነ ታውቃለህ? ስርዓት አታውቅ። ቃል እግዚአብሔር ጠቅሰህ ነገር አለ። ታብራራዋለህ ወይ ስላስወጣህ? ከአጋንንት መንደር ብታስወጣኝ ሰላም ነው ማገኘው። እኔ እኮ ቢያንስ እንደው መልስ ብታገኝ ሰላምህን ትንሽ እንንሳዋ ታዲያ በእግዚአብሔር ቃል። እኛ በነገር አይደለም እንዳንተ በመሳደብ አይደለም። ለምን እዚሁ ቁጭ አትለው ነበር? በእግዚአብሔር ቃል ሰላምህን እንነሳው ነበራ። ምክንያቱም ይሄን ቃል አንተ የተናገርከውን እኔ በመተርጎም ያው ሰላምህን ታጣ ነበር። እንደዚህ ናቸው በቃ ወንድሞች እናቶች። ፓስተር እኛን መከረ፣ ቴንኪው አለ። ኦኬ ከዛ ቀጥቶ ወደ ሀሳቡ አይገባም። እዚህ ቤት እንደዚህ ብሎ የቅድስና ምንጭ ነች ኦርቶዶክስ ቅድስት ናት ወይዘሮ ቅድስት ተብላ እንደምትጠራ መስሎ ሆኖ እንደዚህ ጠቅሰው አብራራ ተብሎ ሲባል እስካሁን ተጨቃጭቆ ወጣ። ወንድሞች እናቶች እኔ ወደ ቃሉ ተመለስ ነው እሱ ነገር ይለዋል። እግዚኦ ጠጥተው አይንዱ እንደሚባል ተናዳችሁ አትግቡ። ኦርቶዶክሳውያን ተናዳችሁ አትግቡ። የምናወራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ደግሞ ተናድጄ ማወራው አይደለም።
በብዙ ጥንቃቄ ነው ማውራት ያለብን የእግዚአብሔርን ቃል። አንደኛ አባቶቻችን አረቄ እየጠጡ አይደለም የጻፉት ይህን ቃል፣ በራሳቸው በስጋዊ አእምሮ ተነርተው የጻፉት ቃል አይደለም። በመንፈስ መነዳት እግዚአብሔር መንፈስ ቅዱስ ያስተማራቸውን ቃል ብትችል በእግዚአብሔር መንፈስ ምሪት ነው ልታገለግለው የሚገባ። ሰውን ለማብሸቂያ ወይ ድርጅትን ለማድመቂያ ብለህ የምታወራው ነገር አይደለም። ኦርቶዶክስን ቅድስት ናት ምናምን ነገር ብለህ ስትል ክሌም ያደረከውን በእግዚአብሔር ቃል አረጋግጠልን ነው። አላረጋገጥክም። ከዛ ይልቅ ነገር ነው ያለ ቤካል ልትሰድብ ነው የፈለግከው። ኤርሚያስን አጋንንት ነህ፣ አጋንንት ይጠቀምባል ምናምን ነገር አልክ። ችግር የለውም እሱ ብራዘር፣ ችግር የለውም። አጋንንት የተጠቀመበት ሰው ብለህ የምትለው መጽሐፍ ቅዱስ ገልጦ ያወጣኸውን ጥቅስ አውጥቶልህ ተርጉም ብሎ ይላል የለም። እና ቴንኪው ተባረኩ። ስትያዙ በቃ ተናዳችኋል ብዙ ነገሩ። ኤንወይ እሺ፣ እግዚአብሔር ይባርክ። አዋልድ ስለ መዳን ያስተምራሉ። መቼም ይደፍሩታል ብዬ አልጠብቅም፣ ግን ከሆነ ዘንዳ እንደዚህ ነው። አዋልድ ማለት መጽሐፍት ማለት ነው። አዋልድ መጽሐፍት ከቻልክ መጽሐፍት ብለው የሚለውን ጨምርበት ወንድምነት። አዋልድ ማለት ልጆች ስለሆነ ልጆች ብሎ የሚለውን ትርጉም ብቻ ስለሚይዝ አዋልድ መጽሐፍት ስለ መዳን ያስተምራሉ። የማይደፍሩት አርዕስት ነው። እውነት ለመናገር የማይደፍሩት አርዕስት ነው፣ ግን አዎ ብለው የሚሉ አይጠፉም፣ አይደለም ብለው አይጠፉም። ልክ ነው። አርዕስቱ ሰፊ ነው የሚሆነው፣ ግን ከቻላችሁ ገብታችሁ የምታወሩ ሰዎች ካላችሁ መታችሁ ማውራት ትችላላችሁ። አዋልድ መጽሐፍት ስለ መዳን ያስተምራሉ። ኦኬ፣ ይህንን እንጠይቃለን። ከደህንነት ጋር በተገናኘ መጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብቻ ሳይሆን አዋልድ የሚባሉ መጽሐፍቶች ከመጽሐፍ ቅዱስ በላይ ያወራሉ፣ ከመጽሐፍ ቅዱስ በላይ ያስተምራሉ፣ ከመጽሐፍ ቅዱስ በላይ ይጮሃሉ፣ ከመጽሐፍ ቅዱስ በላይ ይንጠራራሉ፣ ከመጽሐፍ ቅዱስ በላይ ገዝፈው በሰዎች ላይ ነግሰዋል። አስተምሮታቸው ማለት ነው። ወንድሞች እና እህቶች አዋልድ መጽሐፍት የሚባሉት ከመጽሐፍ ቅዱስ በላይ ያወራሉ፣ ከመጽሐፍ ቅዱስ በላይ ያስተምራሉ፣ ከመጽሐፍ ቅዱስ በላይ ይናገራሉ፣ ከመጽሐፍ ቅዱስ በላይ ገዝፈው በሰዎች ዘንድ ታይተዋል። ከመጽሐፍ ቅዱስ በላይ ሰውን ተቆጣጥረው እንደ አሽክላ አረግ ህዝቡን ኦርቶዶክሳውያንን ተብትበው አስረው የያዙ መጽሐፍቶች ናቸው። አፌን ሞልቼ የምናገረው እንዳነበበ ሰው ነው። በጣም ነው የሚያወሩት ነገረ ድህነትን፣ መዳንን። መጽሐፍ ቅዱስ የማያውቀውን ትምህርት ሁሉ ያስተምራሉ። መጽሐፍ ቅዱስን ውሸታም ነው ለካ መጽሐፍ ቅዱስ ብለን እንድንል የሚያደርግ አስተምሮት አላቸው። ለካ እንዲህ ነው። እንዲህ አይነቱን እኮ መልእክትማ ጳውሎስም እኮ አልጻፈው። ይገርማል አይገርምም? እንደው ይሄ ጳውሎስ ምን አይነት ግን ክፉ ሰው ነው ብለን እንድንል፣ ጳውሎስን ክፉ ሰው ነው ብለን እንድንለው። ጳውሎስ ብሎ ደግሞ ሐዋርያ እሱ ስለ መዳን ምን አስተማረ? ያው በቃ አንዱ ጌታ ኢየሱስ ክርስቶስ ነው ያድናል ብሎ ያለው። እዚህ እኮ ግን በጣም ብዙ አለ። ፍርፋሪ አለ፣ መቃብር አለ፣ የጊዮርጊስ የፈረሱ ጭራ ሁሉ መጥቶልሃል፣ በሱ እየተማጸንክ እንድትድን። የጊዮርጊስ የፈረሱ ጭራ ፋንድያው ብቻ ነው ያልመጣው። ስለ መዳን ስለ ዘላለም ሕይወት ጉዳይ ማለት መስቀል እጣቢ የመስቀሉ ላይ ካህኑ ሲይዘው እጁ ላይ ያለ ጭቅቅት መስቀሉ ላይ ከመሆኑ የተነሳ እሱን ታጥቦ ሲጠጣ ሴቶች ይድናሉ፣ ይወልዳሉ፣ የዘላለምን ሕይወትም ደግሞ ያገኛሉ። ሴቶች የማይስሙት መስቀል አለ፣ ወንዶች ብቻ የሚስሙት። ሴቶች ግን እርኩስ ስለሆኑ አይስሙትም ከቅድስናው የተነሳ። ከነገረ ድህነት ጋር ያወራ አላችሁ። ገብታችሁ ልታወሩ የምትችሉ ወንድሞች አሉ፣ እኔም አለውን። ገብቶ ሊያወራ የሚችል ሰው አለ? አዋልድ ስለ መዳን ይናገራሉ። አዋልድ መጽሐፍት ብሎ የሚለውን ጨምርበት ወንድምነት። አዋልድ መጽሐፍት ስለ መዳን ገድላት ልበል እምቢ አለኝ እኮ አልችላለኝና ለዛ ነው እንትን ያልኩት። አዋልድ ብቻ ቦታው አልበቃል። እሺ በቃ ችግር የለም። አዋልድ ማለት ልጅ ብቻ ስለሆነ አዋልድ መጽሐፍት ብሎ የሚለውን እንጨምራለን። ካገቡ ያ መን ላስገባበት ምናልባት መን ብቻ ችግር የለም። ተው ስለ መዳን ማለት አዋልድ መጽሐፍት ብሎ የሚለውን ማለት ነው።
ይህን መጽሐፍ አለመቀበል ታውቃላችሁ፣ በኦርቶዶክስ አስተምሮት ይህን መጽሐፍ አለመቀበል ገሃነመ እሳት ያስገባሃል። አትችል። ውሸታቸው ነው ካህናቱም ሌሎቹም የሚያወሩት። ይህን መጽሐፍ አሁን ገድለ ክርስቶስ ሰምራል አይደል? ይህን መጽሐፍ እያንዳንዱ ኦርቶዶክሳዊ ማመን አለበት። የማያምንስ ኦርቶዶክሳዊ ካለ ዕጣ ክፍሉ የት እንደሚሆን ራሱ ጌታ ገባላት የተባለው ዘወርሃ ጥቅምት ላይ እንዲህ ይነበባል። ይሄን ገድል ሲነበብ አልቀበልም፣ ስህተት አለበት፣ እጠራጠረዋለሁ፣ ሐሰት ነው ብሎ ቢል ዕጣ ክፍሉ የት ይሆናል? ዘወርሃ ጥቅምት ገጽ 54 ቁጥር 61 ጀምሮ ባለው ላይ ዳግመኛም ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራን የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የሚያምኑ ብዙ ሰዎች አሉ አለችው። እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ከዛ የመለሰላትን እርሱም በጥቡ ልብ ሆነው ያለመጠራጠር የሚያምኑትን ወደ መንግስቴ ይገባሉ። ገድሉን ያለመጠራጠር፣ ገድላችሁ ሲነበብ ያለመጠራጠር የሚያምኑትን ወደ መንግስቴ ያስገባቸዋለሁ። የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሊዮስ ጋር አላት ይላል። አርዮስና ሰባሊዮስ የተባሉ በቤተክርስቲያን ታሪክ ውስጥ ምንፍቅናን ትምህርት ያስተማሩ ከሃዲያን ናቸው። ዕጣ ክፍላቸውም በገሃነመ እሳት ነው። ስለዚህ ቀሲስ ዲበኩሉ የሚያስተምር የለም አሉ አለ። ኤርሚ ጥያቄ ልጠይቅህ። ቀሲስ ዲበኩሉ ይሄን መጽሐፍ ስለማያውቁት ነው ለአንተ ዲያቆኑ ይሄን አውቀህ እየተናገርክ ነው ያለው? እሳቸው አይ ቲንክ በእንትን ይበልጡሃል ብዬ ነው የማስበው። በስልጣን ይበልጡሃል። በስልጣን ከረበጡ በእውቀትም ይበልጡሃል። እና ስለማያውቁ ነው ወይስ ኦርቶዶክሳውያን በቃ ምንም አይጠይቁንም እኛ የምንለውን ብቻ ነው የሚሰሙት ከሚል ግምት ነው እኚህ ሰው እንዲህ ያለ ነገር የሚናገሩት? ይሄ መጽሐፍ እንግዲህ የቤተ እምነቱ መጽሐፍ ነው አይደል? አንተ ያሳተምከው አይደለም አይደል? እንደሱ አይነት ቪዲዮ ስላየው ነው። ብር ሞልተዋል አሉና እያሳተምክ ከቤተክርስቲያኒቱ የተለየ እያሳተምክ እንደዛ እያደረክ እንደሆነ አንዳንድ ቪዲዮዎች መረጃ ስለደረሱ ነው ይሄን ያነሳሁት። ኤኒዌይስ ስለማያውቁ ነው ወይስ በቃ ህዝቡ አይጠይቀንም ከሚል ነው? ምንድን ነው ምክንያቱ? አሁን ይሄ በእርግጥ አንተ ልትመልሰው አትችልም፣ ግን ቄስ ዲበኩሉ ሊሰሙ ይችላሉ ብዬ አስባለሁ። በዚህ አጋጣሚ ሊኖሩ ይችሉ ይሆናል፣ ወይም ይህን ቪዲዮ ሊደርሳቸው ይችል ይሆናል። ምን ይሆን ምክንያታቸው? የምታውቀው ነገር ካለ ልትነግረን ትችላለህ። ግን ኦርቶዶክሳውያን ልትጠይቁት የሚገባ ጥያቄ ነው የጠየቅኩላችሁ። አሁን ምን አያውቁም ወይስ ሆነ ብለው ነው ይሄን ያደረጉት? በጣም መጠየቅ አለባችሁ ወንድሞቼ። እሺ ቴንክ ዩ ፓስተርዬ፣ ጥሩ ጥያቄ ነው። የማውቀው እናገራለሁ። በስልጣንና በእውቀት ይበልጡኛል ብዬ ስል ድሮ እንጂ አሁን አይበልጡኝም። አሁን በስልጣንም አይበልጡኝም። እኔ እግዚአብሔር ልጅ ነኝ፣ የክርስቶስም አገልጋይ ነኝ። በሰው ሳይሆን በእግዚአብሔር የተሾምኩኝ የክርስቶስ አገልጋይ ነኝ። እንዳገለግል ጸጋን ይሰጠኝ ማለት ነው። በድሮ ግን በኦርቶዶክስ በስልጣንም በእውቀትም ይበልጡኛል። ካህን ናቸው፣ እኔ ዲያቆን ነኝ። እኔ ከማውቀው በላይ እሳቸው በጣም ብዙ ያውቃሉ። አሁን ግን በስልጣን አይበልጡኝም። እኔ እግዚአብሔር ልጅ ነኝ። የእኔ አገልግሎት ስልጣን ከእግዚአብሔር ነው፣ የእሳቸው ግን ከሰው ነው።
ይህንን በደንብ እናገራለሁ፣ ለማናደድ አይደለም። እውቀትም ተብሎ ይባል እሳቸው አሁን የሚያውቁት ሌሎች እነዚህን እንኳን አያውቋቸው፣ ሌሎችን መጽሐፍት ነው የሚያውቁት። እኔ የአምላኬን ቃል አውቃለሁ፣ የተማርኩትን ያህል አውቃለሁ፣ ብሉያትና አዲስን ማለት ነው። ስለዚህ ይሄ በዚህ እያዝልኝ በአሁን ስልጣኑ እንዲበኩሉ አይበልጠኝም። ኦኬ፣ እኔ ከእግዚአብሔር የተቀበልኩት የልጅነት ስልጣን አለኝ። ኦኬ፣ ይሄን ብዬ ካልኩኝ እነዚህ መጽሐፍቶች ታዲያ እያወቁ ነው ወይ ሳያውቁ ነው ብለህ ያልከኝን ፓስተርዬ፣ ልብ መርማሪ ሆኜ አይደለም የማውቀው፣ ግምቴን አልናገርም። ራሱ ቀሲስ ዲበኩሉ አንድ የተናገረውን ነገር ልናገር። ምን አሉ እንግዲህ እሷን ቪዲዮ ያገኛችሁ ሰዎች ካላችሁ ብትልኩልኝ ደስ ይለኛል። ምን አሉ በአንድ ወቅት ላይ ስሜን ጠርተው እዚሁ እኔ ጋ መሰለኝ ገብተው ኤርሚያስ ገድላት ድርሳናትን ያነበበውን ያህል ከኔ ጀምሮ ማናችንም የኦርቶዶክሳውያን አገልጋዮች አላነበብንም አሉ። ፓስተር እዚሁ ሶሻል ሚዲያ ላይ አላልኩም ብለው አይሉ ያስታውሳሉ። አይ እሳቸው ራሳቸው አምነዋል ማለት ነው። አያውቁትም ማለት እኔ ራሴም አይደለም ሌሎቹም ማናችንም እሱ የሚያውቀውን ያህል እሱ ያነበበውን ያህል አላነበብንም። ኦርቶዶክስ እንደ ቤተክርስቲያናችን ልትሸልም ሁሉ ይገባል ብለው ጭማሪ ሁሉ ተናግረዋል ይመስለኛል። ዛቃለ ስለዚህ ስለማያውቁ ነው ይህን መጽሐፍ ያላዩትም ማለት ነው። በቃ ይህን ቃል ሲናገር እታች ጻፉልኝ። ይህን ቃል ሲናገሩ የሰማችሁ በዛን ወቅት ላይ 77 ቁጥር ጻፉ። እኔ ቤት ነው አይደል ጸጊ? አዎ የሰማችሁ 77 ቁጥር ጻፉ። ይህን ቃል የተናገሩ ቀን እሱም ቪዲዮ ያገኛችሁ ሰዎች ካላችሁ ላኩልኝ። የሰማችሁ ከታች ፓስተር ታሬ እንዲያይ 77 ቁጥር ጻፉ። አይ በጣም ጥሩ ነገር ነው ማለት በቃ ገምልህ እንዲህ ብለው ካሉ ቄስ አላነበቡትም፣ አላወቁም። 77 ቁጥር የጻፈው ህዝብ በሙሉ እያየሁ ነው። ስለዚህ ቄስ ምን ማድረግ አለባቸው? እነዚህን መጽሐፍት ማንበብ አለባቸው ማለት ነው። አንብበው ለሙግቱ መልስ ለመስጠት መዘጋጀት ይኖርባቸዋል። ምንም አይደለም ማለት ስላላወቁ አለማወቅ ወንጀል አይደለም። ችግሩ ምንድነው? ሰው በማያውቀው ነገር ላይ ሲናገር ነው ትክክል የማይሆነውና ይሄንን ነገር ለመዳንም አይሆንም፣ ምንም መቀበልም አለመቀበልም ይቻላል የሚለውን አስተያየት ከመስጠት በፊት እኔ አይ ቲንክ ቄስ ይሄንን መጽሐፍ አንብበው በደንብ ከዛ በኋላ ነው መልስ መስጠት ያለባቸው ይመስለኝ። ይሁን ግድ የለም ኦኬ፣ በዚህ ልካወቅን ምንም ሀሜት አይደለም፣ እውነት የሆነ ነገር ነው የምናወራው፣ በማስረጃ እየተነጋገርን አላማንም ወዳጆች። አይ ቲንክ እንግዳ የገባ እንግዳ አለ፣ አውሩ ከሱ ጋር። እሺ ቴንኪው ፓስተርዬ። እዚህ ላይ እኔም አንድ ነገር ኦርቶዶክሳዊ ስለሆንኩኝ አንድ ነገር ማለት ከተፈቀደልኝ ልበል፣ ከዛ ቀጥላለሁ። አይ ቲንክ የቀሲስ ዲበኩሉንም ሰምቼዋለሁ። አሁን ኤርሚያስ ከፍቶትም ከዚህ በፊትም ሰምቼዋለሁ። የተለቀቀ ጊዜም እሳቸው ስላሉት ብቻ ሳይሆን አንድ ሰው እንደ ኦርቶዶክስ እንደ ክርስቲያን ድነትህ የሚወሰደውም ደግሞ የምትድነውም ገድላትን ስለተቀበልክ ወይ ስላልተቀበልክ አይደለም፣ ወይም ደግሞ ነው ብዬ አላምንም። ደግሞ ቤተክርስቲያንም እንደዛ አላስተማረችኝም። አንድ ሰው የሚድነው በክርስቶስ ኢየሱስ አምኖ ስለተጠመቀና የእግዚአብሔር ልጅ ስለሆነ ነው። ገድላትን ግን ስላልተቀበልክ ትጠፋለህ፣ ስለተቀበልክ ትድናለህ የሚባል አስተምህሮ በአስተምህሮ ደረጃ ቤተክርስቲያን ውስጥ የለም። ምክንያቱም አላት። እሺ ትቀጥላለህ። አንድ ደቂቃ ብቻ ላይ አውራና ታሳይኛለህ። ግን እንዴት ነው የምትድነው? አሁን እኔ ፐርሰናሊ አሁን ብትጠይቁኝ ቅድም አንድ ማን ነበረ ቢኒ ነው የሆነ ወረድኩኝ በአጋጣሚ አንድ እንትን ስጠይቀኝ ነበረ እና ቱቢ ሆነስ ገድል አሁን እኔ አላውቅም። በሚቀጥለው ነገር ከመሄድ ወደ አንድ ነገር አረጋግጠልኝ። ወደሚቀጥለው ውይይት ከመሄድ በፊት አሁን ኤርሚያስ ያነበበው መጽሐፍ በቤተ እምነቱ ውስጥ ወይም በቤተ ክርስቲያኒቱ ውስጥ የሚታወቅ መጽሐፍ ነው ወይስ አይደለም? ገድሉ የሚታወቅ ነው እንጂ ኦፊሻል የሚታወቅ መጽሐፍ ነው። ቴንኪው። ሁለተኛው ግን እንደ ክራይቴሪያ
ቆይ ፓስተር ግን እንደ ክራይቴሪያ አንድ ኦርቶዶክሳዊ ክርስቲያን ይህንን ስላወቀና ስላላወቀ ይጠፋል ይድናል አይባልም። ለምን? አትድከምብኝ። እኔ ማብራሪያ አልጠየቅኩም። በቃ እኔ አጭር ጥያቄ የጠየቅኩ መልሰህልኛል። ይታወቃል የቤተ እምነቱ መጽሐፍ ነው ብለኸኛል። ሁለተኛውን ጥያቄን መልስልኝና ወደ ከወንድሞች ጋር ታወራለህ። እኔ ማወቅ ስለምፈልግ ነው የምጠይቅህ። ይሄንን መጽሐፍ ወይም ይሄ አሁን የቤተክርስቲያኒቱ መጽሐፍ የሆነውን ይሄንን መጽሐፍ በቤተ ክርስቲያኒቱ መንበር ላይ ወይም ትምህርት የስብከት ጊዜ ላይ ይሄ መጽሐፍ ተነቦ ህዝብ እንዲያውቀው ይደረጋል ወይስ አይደረግም? ገድላቸው ነው። አዎ ይሄ ገድሉ መጽሐፍ አሁን ኤርሚያ ያነበበልን መጽሐፍ ይነበባል እንዴ? ለህዝብ ይነበባል። ህዝብ እንዲያውቅ በትክክል ይነበባል። ታሪካቸው ይነበባል። አዎ ይነበባል። ታሪካቸው ያለፈው የቅዱሳን ታሪክ ይነበባል እኮ ቤተክርስቲያን። በጣም ጥሩ። ግን ያንን ግዴታ ካልተቀበልክ ግን ድነትህን ታጣለህ የሚል ትምህርት የለንም። ቆየኝ ወዳጅ ቆይ። የለንም ስላልከኝ አይደለም አሁን፣ ወይም አለን ስላልከኝ ማለት እኔ እየተግባባን እንድንሄድ ስለፈለግኩ ነው። እንግዲህ አንደኛ አሁን መጽሐፉ የቤተ እምነቲቱ መጽሐፍ ነው፣ ትቀበለዋለች። አንዱ ትክክለኛ ነገር። ሁለተኛ ይሄ መጽሐፍ ለምዕመናን ይነበባል ወይ ይነገራል ወይ ብዬ ጠየቅኩ። አዎ እንዴ በደንብ ነው የሚነገረው፣ በደንብ ነው እንትን የሚነገረው ለምዕመናን ብለኸኛል። ለምዕመናን የሚነገርበት ምክንያት ምንድን ነው? እሱን ንገረኝ። እሺ ለምዕመናን የሚነገርበት ምክንያቱ ምዕመናን እንዲያውቁት እንዲማሩት የሚደረግበት ምክንያት ጥሩ ነው። እንዲህ ላስቀምጥሎት። ለምሳሌ ገድለ አርሴማ ለምዕመናኑ ለምን ይነበባል ካሉ ገድለ አርሴማ ቅድስት አርሴማ ክርስቶስን እንዴት መስላ ሕይወቷን እንደኖረችና እንዳለፈች ለምዕመናኑ ይነበብላታል። ማለት እስከ ሞት ድረስ ጌታን የተከተለች ቅድስት ናት። እንዲያውም ሳትፈራ ሞትን ፊት ለፊት ተጋፍጣ ያለፈች ናት ተብሎ ይነበባል ለክርስቲያኑ። ያንን የቅድስት አርሴማን ገድል እየሰማ አንድ ክርስቲያን ሕፃንም ቢሆን ወጣኔ ክርስቲያንም ቢሆን አዋቂ ክርስቲያንም ያንን እየሰማ በክርስትና ሕይወቱ እየበረታ እንዲሄድ ክርስቶስን እስከሄድ ድረስ መከተል እንዳለብን እነሱን እየመሰለ ያው ቅዱስ ጳውሎስን እንደሚናገረው ነው የምሰሉ ሲል ቅዱስ ጳውሎስ ያው እሱ ክርስቶስን እንደዛ ነው። እሺ ፓስተር በቃ የሚነበበው እንደዛ ነው። እሺ አሁን ያነሳኸው ነገር አለ። ክርስቶስን መስላ ለክርስቶስ ኖራ መሞቷ ለህዝቡ ይነበባል ብለኸኛል። አሁን ኤርሚያስ ያነበበው ክፍል ለህዝቡ ይነበባል ወይስ አይነበብም? ይነበባል አልኩት እኮ ፓስተር። እሺ ቆይ አሁን ኤርሚያስ ያነበበው ክፍል ለህዝቡ የሚነበብ ከሆነ ማለት ነው የሚነበብ ከሆነ ህዝቡ ይህንን መጽሐፍ እየተማረ ነው ያለው ማለት ነው። መጽሐፉ ደግሞ በጣም በጣም ፖዚቲቭ በሆነ መንገድ ተመልከት። ህዝቡ ደግሞ ይሄ መጽሐፍ አሁን ኤርሚ እንዳለው እቺ ሴት አርሴማ ማለት ነው ሰዎችን እንዳዳነች ወይም ሰዎችን ለማዳን ኪዳን እንዳላት ከዛ ሲያልፍ የእሷን ገድል የእሷን ተአምር ማያምን ሰው እሷ እንኳን ተጠራጥራ ማለት ነው ይሄንን የማይቀበሉ ሰዎች ምን ይደረጉ አያምኑም የሚል ጥያቄ ስታነሳ አይ የሚያምኑ ወደ እግዚአብሔር መንግስት ይገባሉ፣ የማያምኑ ግን እጣ ፈንታቸው ከአሪዮስና ከሰባሊዮስ ጋር which means ሰባሊዮስና አሪዮስ ስህተት ወይም ክህደት ትምህርት የተከተሉ ሰዎች በመሆናቸው እምነት የሚመሰረተው በትምህርት ላይ ስለሆነ እነዚህ ሰዎች የዘላለም ሕይወት የላቸውም፣
ወደ ዘላለም ቅጣት ነው የሚሄዱት። ስለዚህ ይሄንን ተአምር ያላመኑ ያልተቀበሉ ሰዎች ማለት ነው ራሳቸው አሁን ቄስ ዲበኩሉን ያካትታል ይሄ ነገር በነገር ላይ አልቀበለውም ካሉ እሳቸውንም ያካትታል በነገር ላይ እና ወደ ሰባሊዮስ እና ወደ አሪዮስ ነው እጣ ፈንታቸው ማለት ይሄ ትምህርት ከነገረ ድህነት ጋር ይገናኛል ወይስ አይገናኝም? ወዳጄ የኢየሱስ ወይ እየሰማሁት ነው። ይሄ ትምህርት ከነገረ ድህነት ጋር ይገናኛል ወይስ አይገናኝም? አሁን ኤርሚያስ ያነበው በቃ ለራስህ አእምሮ ገብቶሃል። እኔ የቤተ እምነት ትምህርት ነው። አሁን ትምህርትን ላስክድ ምናምን አይደለም፣ ግን ውይይት ከሆነ የምናደርገው እውነት የሆነውን ነገር ተነጋግረን ተማምነን በቃ ማለፍ ነው። ከዛ በኋላ ያለው ነገር የእናንተ ውሳኔ ነው። ገብቶሃል? የሰዎች ውሳኔ ነው የሚሆነው። ኦነስትሊ ስፒኪንግ አሁን ኤርሚያስ ያነበበው ክፍል ከነገረ ድህነት ጋር በቀጥታ ይገናኛል ወይስ አይገናኝም? ምን ይመስላል? እሺ እኔ የሚገናኝ አይመስለኝም። ቴንክ ዩ። እንግዲህ ከነገረ ድህነት ጋር የሚገናኝ ካልመሰለ የነገረ ድህነት የመጨረሻው ነገር ምንድን ነው ለአንተ ንገረኝ እስቲ። እሺ የነገረ ድህነት የመጨረሻው ምንድን ነው ብለው ከጠየቁኝ ክርስቶስ ኢየሱስን አንድ ሰው ክዶ ያ ተስፋ የሚያደርገውን መንግስተ ሰማያት አቶ ምንድን ነው በወንጌል ላይ የተጻፈዋል አይደለ? ለሰይጣንና ለመላእክቱ የሚዘጋጅላቸው ስፍራ አለ። ሰዎች በሁለተኛው የራእይ ላይ የሚገለጠው ሁለተኛ ሞት የሚባለው ወደዛ መሄድ ክርስቶስን ክዶ ማለት ነው በአንድም በሌላ መንገድ ወይም ደግሞ ክርስቶስን ያላመኑትም ፍርድ ላይ ያሉትም አምነው ደግሞ የካዱትና ወደ ሁለተኛው ሞት ቅጣት ውስጥ የሚሄዱት ያ ነው ለኔ። ስለዚህ የነገረ ድህነት የነገረ ድህነት የመጨረሻው ነገር ወይ ወደ እግዚአብሔር መንግስት መግባት ወይም ወደ ገሃነም መውደቅ አይደለም። ከዚህ ከሁለቱ ውጭ እኮ አይደለም አይደል ወዳጅ? አንድ ሰው አሁን አንተ እንዳብራራህ በትክክለኛው የእምነት መስመር ላይ ሆኖ በክርስቶስ ኢየሱስ አምኖ የዳነ ሰው ከሆነ ወደ እግዚአብሔር መንግስት ይገባል። አይዘር ያንን ከካደ፣ ምክንያቱም የተጠቀሱ ሰባሊዮስ እና አሪዮስ የአርሴማን ገድል የካዱ አይደሉም። የካዱት አዳኙን ኢየሱስ ክርስቶስን ነው። እነዚህ ሰዎች ፍጻሜያቸው ገሃነም ነው። እንግዲህ ተመልከት፣ የት ሄደ የኢየሱስ? ቦታ ቀይሮ ነው። ይኸውልህ ወዳጄ ኢየሱስ አሁን ኤርሚያስ ያነበበው ክፍልም ሲያበቃ ሲደመድም ሀሳቡን ሲደመድም ቅድም ያልኩህን ነገር አትርሳ። ከነገረ ድነት ጋር አይገናኝም እንዴት ልትለው እንችላለን? ምክንያቱስ ሲደመድም አይተህ እንደሆነ ይሄንን ገድል የሚጠራጠሩ ሰዎች፣ የማያምኑት ሰዎች እጣፈንታቸው ከአሪዮስ እና ከሰባሊዮስ ጋር። አንዴ ላንብብላችሁ ፓስተርዬ፣ ቁጥር 63 ካነበብክማ አይቀር ከላይ ጀምረህ አንብብልኝ። በዚያን ጊዜ ከሚለው በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ማንን? ጌታ ክርስቶስ ነው። ከዛ የጌታ መልስ ያው እርሱም በጥቡ ልብ ሆነው ያለ መጠራጠር የሚያምኑትን ወደ መንግስቴ ይገባሉ። እየሰማህ ነው አይደል? ይሄን ነገር እሺ፣ ቀጥል። የሚያምኑት ወደ መንግስቴ ይገባሉ፣ የማያምኑ ቢኖሩ ግን ክፍላቸው ከአሪዮስና ከሰባሊዮስ ጋር ነው አላት። የኢየሱስ እኔ መቼስ ግልጽ ይመስለኛል።
የሚያምኑት ሰዎች ወደ መንግስቴ ይገባሉ አይደል? የማያምኑት ሰዎች ግን ክፍላቸው ከነ አርዮስና ከነ ሰባሊዮስ ጋር ነው። ደግሞ የማያምኑት ምን ነው? ገድሉን ነው። የቅዱሳንን ገድል የአርሴማን ብቻ አይደለም። በደንብ አይተው ከሆነ የቅዱሳንን ገድል ማለት ነው። ስለዚህ ቅዱሳን የተባሉ ገድል ያላቸው ቅዱሳንን ገድል ሁሉ ሰው ለድህነቱ ማመን አለበት። በዚህ መጽሐፍ መሰረት የመጽሐፍ ሁለት ሰከንድ የመጽሐፉን ክብደት ለማጉላት ቤተክርስቲያኒቱ እንደዚህ ብላለች። አሁን ገድሉን ሳነበው ለምሳሌ አንድ ፊደል አንድ ሆያት ዘልዬ ከን በብዬ ባነበው ወይ ደግሞ ከትንሽ ቁራሽ ብሎ የሚለው ትንሽ ቁራሽ ብቻ ብዬ ባነብና ከን ብቶ በሰማይ ያሉ መላእክትና የሞቱ ጻድቃን ሰማዕታት በሙሉ ስለተገደፈው ነው የሚለው። ስለተገደፈው ማለት ወይ ደግሞ ሲያነብ ስለዘለለው ስለ አንዲቱ ቃል በሰማይ ያሉ ቅዱሳን መላእክት ሁሉ ጭምር በሙሉ ነው የሚያለቅሱት በሰማይ። አየኸው? ስለዚህ እንግዲህ በዚህ ልክ ስልጣን ይዞ የሚናገረውን ይሄን መጽሐፍ ስለ ነገረ ድህነት አያወራም ማለት ይቻላል ወይ? የኢየሱስ ነገረ ድህነት ፋይናል ዴስቲኒው ወደ እግዚአብሔር መንግስት መሄድ ወይም ወደ ገሃነም መሄድ ነው ብለን እሱ ላይ ተስማምተናል። ይሄም መጽሐፍ የቅዱሳንን ገድል ማመንና አለማመን ወይ ወደ እግዚአብሔር መንግስት ያስገባል ወይ ደግሞ ወደ ገሃነም ይጥላል ይላል። እንግዲህ የነገረ ድህነት መጨረሻው ይሄ ከሆነ ይሄ መጽሐፍ እንዴት ነው እሱ ስለ ድህነት አያወራም ማለት የሚቻለው? ወንድሜ ኢየሱስ። እሺ እንግዲህ ከምን አንጻር ተናገርከው? ይሄን አሁን ነገረ ድህነትን አያወራም ካልክበት አሁን ከተነበበው አንጻር እንኳን ቢሆን አንደኛ በቅዱሳኑ ላይ ተአምርን የሰራው እግዚአብሔር ነው እና ያኔ እግዚአብሔርን ማዳን እግዚአብሔርን ስራ መጠራጠር፣ ለምሳሌ አርዮስ እና ሰባሊዮስ ተጠራጣሪዎች ወይም ደግሞ የካዱ ናቸው አይደለ? መካድ ልክ ከካዱት ጎን ይቆጠራል። አሁን እንዳላቀቡኝ እና ከዛ አንጻር ዞሮ ዞሮ እኔ አንድ ነገር አምናለሁ፣ አባቶችም እንዳስተማሩኝ ማለት ነው። አንዱ ገድላት እንግዲህ ከዚህ ቀደምም አይታችሁት ሊሆን ይችላል። በቤተ ክርስቲያን ውስጥ ምንድነው ይሄ አስራው መጽሐፍን የሚመስሉና እንደገና ደግሞ አስራው መጽሐፍን ልጆች ያልሆኑ ሊጣሩ የሚችሉ ወይም ደግሞ ሊስተካከሉ የሚችሉ ገድላት እንዳሉ በተደጋጋሚ በአባቶችም ሲነገር እንሰማለን። ዞሮ ዞሮ ምንድነው እነዚህ ገድላት ልክ ቅድም እኔ እንዳልኩት ማለት ነው የእነዚህን የቅዱሳኑን ታሪክ ሰምተን በክርስትና ልንጸናበት የምንችላቸው ቅዱሳት መጽሐፍት ናቸው ብዬ ነው እኔ የማምነው። የኢየሱስ እኔ ላስጨንቅህ አልፈልግም። የጠየቅኩህን ጥያቄ አልመለስከውም። በጣም ነው የሸሸኸው። አባቶች ስለሚሰጡት ውሳኔ እኔ አልጠየቅኩህም። የኢየሱስ ትንሽ ነካ አረካትና መልስ ስለሌለው ሸሽተህ ሆነ ሄድከው። የእኔ ጥያቄ በጣም ግልጽ ነበር። ላስጨንቅህ ከነገረ ድህነት ጋር ይገናኛል አይገናኝም የሚል ጥያቄ አነሳን። አይ የሚገናኝ አይመስለኝም አልከኝ። ኦኬ፣ የነገረ ድህነት የመጨረሻ ጉዳይ ምንድን ነው የሚለውን አነሳን። በሱ ላይ ስምምነት ላይ ደረስን። ወይ እግዚአብሔር መንግስት መውረስ ወይም ደግሞ ወደ ገሃነም መውረድ፣ ከሁለት አንዱ ነው የሚሆነው አለን። የነገረ ድህነት በቃ የመጨረሻ ኡልቲሜት እንትኑ እሱ ነው አለን። ኦኬ፣ ይሄ መጽሐፍ ደግሞ የቅዱሳንን ገድል የማያምን ይላል። አየው፣ የቅዱሳንን ገድል የማያምን ወደ ገሃነም ይወድቃል ይላል።
አሁን አንተ የሰጠኸውን ማብራሪያ መነሻ ላድርግና ላንሳ። አባቶች እንዳስተማሩኝ ብለኸኛል፣ እንደነገሩን ከ10ው መጽሐፍ ጋር ማይስማሙ እነዚህ ገድላት ምናምን ይወገዳሉ። መቼ ነው የሚወገዱት? አልተወገዱም እኮ ሙግት እየተካሄደ ነው ያለው። ገባህ? ሙግት እየተካሄደ ነው ያለው። አሪዮስ እና ሰባሊዮስ የቅዱሳንን ገድል አይደለም ያላመኑት የኢየሱስ ክርስቶስን የእግዚአብሔር ልጅነት ነው። አየው፣ ያላመኑት የኢየሱስ ክርስቶስን የእግዚአብሔር ልጅነት ነው። መጽሐፍ ቅዱስ ደግሞ እንደሚያስተምረው የኢየሱስ ክርስቶስን የእግዚአብሔር ልጅነትና የቤዛነት ስራ የማያምን ማንም ሰው አሁን ተፈርዶበታል ይላል መጽሐፍ ቅዱስ በግልጽ ያስተምራል። አየው፣ ከዚህ ትምህርት ጋር በቀጥታ ይጋጫል ይሄ መጽሐፍ። አሁን ስታየው 2 ነጥብ ላንሳልህ። አንደኛ፣ በቅዱሳን ገድል አለማመን ገሃነም እንደሚያስጥል ያወራል። መጽሐፍ ቅዱስ ይህንን አይናገርም። መጽሐፍ ቅዱስ ይህን አይናገርም። አየኸው? ሁለተኛ፣ እኔ እኮ ፓስተር ነሽ ጨርሱ። ሁለተኛ ነጥብ እዚሁ መጽሐፍ ላይ የማሳይህ የድህነትን ምክንያት ቅዱሳንን ያደርጋል። ቅዱሳንና ገድላቸውን ያደርጋል። ቅዱስ ቃሉ ግን በግልጽ የሚያስተምረው የድህነት ምክንያት የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ቤተ ክርስቲያን ይሄንን የምታምን ከሆነ ማለት ነው። አየህ፣ ቤተ ክርስቲያን ይሄንን የምታምን ከሆነ የምን ቀነ ቀጠሮ ነው? የምን እንትን ነው? ኖ ይሄ ልክ አይደለም ብላ ማውገዝ አለባት እኮ ቤተ ክርስቲያን። ይሄን መጽሐፍ ቤተ ክርስቲያን ለምእመናን መነበብ የለበትም። አየህ፣ ለምሳሌ አሁን እኔ እናንተ በምንነጋገርበት ጊዜ ያው እንደየሀገራችን አንዳችን ጋር ይነጋል፣ አንዳችን ጋር ይመሻል። ነግቶ ቢሆን እኮ ይሄ መጽሐፍ እየተነበበላቸው ሰዎች ያሉበት ደብር ሊኖር እንደሚችል ወቅ ወዳጅ ገብቶሃል? የተደረገ ማረሚያ የለም። ይሄ ነው እኛን የሚያናግረን። ቤተ ክርስቲያን እውነቱን ከሐሰቱ ጋር ቀላቅለዋለች። ስለዚህ ሐሰቱን ታውጣ ነው። ላስጨንቅህ አልፈልግም። ለጠየቅኩ ጥያቄ በቀጥታ መልስ አልሰጠኸኝም፣ ግን ስለሌለ ነው። ከየትም ልታመጣው አትችልም። የለም ለዚህ ጥያቄ መልስ የሚሆን ነገር። እግዚአብሔር ይስጥልኝ ስለነበረን ጊዜ በጣም አመሰግናለሁ። ከሌሎች ወንድሞች ጋር ቀጥል። እሺ ፓስተር እግዚአብሔር ይስጥልኝ። አዋልድ መጽሐፍ ስለ መዳን ያስተምራሉ ወይ የሚለው ቅድም ከስር ኮሜንት ማድረግበት እንደነበረ ሰፊ ነው ርዕሱ። ከምን አንጻር እንዳልኩት አንድ ነገር ልበልና ከዛ ችግር የለም መጠየቅ መወያየት እንችላለን። እንግዲህ አዋልድ መጽሐፍት ማለት ሲጀመር የ10ው መጽሐፍ ልጆች ናቸው። እነዚህ መጽሐፍት ብዙ ናቸው አይነታቸው ራሱ። ለምሳሌ እነዚህ የዕቅበተ እምነት የሚሰራባቸው አፖሎጂቲክ መጽሐፎች ራሱ 10ው መጽሐፍት ይባላሉ። ኮመንተሪዎች ራሱ በራሳቸው 10ው መጽሐፍት ይባላሉ። የመጽሐፍ ቅዱስ ኮመንተሪዎች ራሱ ከመጀመሪያው ሴንቸሪ ጀምሮ መጽሐፍ ቅዱስ ተጽፎ ካለቀበት ጊዜ ጀምሮ የነበሩ አባቶች ሁሉ የሚጽፏቸው መጽሐፍቶች በሙሉ አዋልድ መጽሐፍት ይባላሉ። ለምሳሌ ማንሳት እንችላለን የነ ቀሌሜንጦስን፣ የነ ፖሊካርፕስን፣ የነ አግናጤስን ሁሉንም የአትናቴዎስንም ጨምሮ የምናነሳቸው የጻፏቸው ዕቅበተ እምነት ላይ እና አሪዮስ ላይም ሁሉም ላይ የጻፏቸው መጽሐፍቶች 10ው መጽሐፍት ስለሚባሉ እነዚህ አዋልድ መጽሐፍት ስለሚባሉ አዋልድ መጽሐፍ ስለ መዳን ያስተምራሉ ወይ ካለን እነሱን ላይ ይነካቸዋል። እነሱ ደግሞ ቀጥታ ስለ መዳን ያስተምራሉ። ለምሳሌ አሪዮስን ባወገዙበት በጻፉት መጽሐፍታቸው እነ ቅዱስ አትናቴዎስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስግው ቃልነትን ፍጹም አምላክ ፍጹም ሰውነትን የጻፉበት መጽሐፍት አላቸው አለ። ምንድነው ይሄ ስግው ቃል የሚል ደግሞ ይሄ ኢንካርኔሽን የሚል መጽሐፍት አለው ቅዱስ አትናቴዎስ። ሌሎችም የጻፏቸው መጽሐፍት አሉና ለዛ ነው አዋልድ መጽሐፍት ስለ መዳን ያስተምራሉ ካላችሁ፣ አዎ ግን የትኞቹ አይነት አላቸው? አዋልድ ተብሎ አይነት ስላላቸው ከዛ ውስጥ እናንተ የፈለጋችሁት ርዕስ ከሆነ ይሄኛው አዋልድ ተብሎ ግን ይሄኛው መጽሐፍት ለምሳሌ ገድላትም አዋልድ መጽሐፍት ተብሎ ይጠቀሳሉ።
እንዳልኩት ሌሎችም አባቶች የቤተክርስቲያን ጠበቆች የተባሉ አባቶችም የጻፏቸው መጽሐፍት አዋልድ ተብለው ስለሚጠሩ እነሱንም ስለሚያካትት ብዬ ነው። ቅድም ሰፊ ነው ርዕሱ ያልኩት። ቤካ የጠየቀህን እኮ ፓስተር አንድ ነገር ልለው ፈልጋለሁ። በመሰረቱ የጠቀስካቸው አሁን እና ግናቲየስ የጻፏቸው ፖሊካርፕ የጻፏቸው ጽሁፎች በጠቅላላ ከመጽሐፍ ቅዱስ ጋር የሚቃረኑ አይደሉም። ከመጽሐፍ ቅዱስ ጋር የሚቃረኑ አይደሉም። አሪዮስን ለማውገዝ የተጻፈበት ስለ ስጉ የተጻፈ ስለ ክርስቶስ ተስጎ የተጻፈበት በጠቅላላ የነሱ ሰዎች የነዚህ የቤተክርስቲያን አባቶች ትምህርት የሚወጣው ከመጽሐፍ ቅዱስ ነው። አሪዮስንና ሰባሊዮስን ያወገዙት እኮ ሰዎቹ ከመጽሐፍ ቅዱስ ስለወጡ ነው። ስለዚህ የነዚህ ሰዎች ጽሁፍ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት ውስጥ ካሉት የአዋልድ መጽሐፍት ጋር በአንድ ተርታ የሚሰለፉ አይደሉም። በአንድ ተርታ የሚሰለፉ አይደሉም። ለምን ካልከኝ ሁለት መሰረታዊ ምክንያት አለ። አንደኛው ምክንያት እነዚህ የአዋልድ መጽሐፍት እርስ በርሳቸው ይጣረሳሉ። እኔ አላነበብኳቸውም፣ ግን አንዳንድ ቦታዎች ኤርሚያስ ያነብ ስሰማ ላይ ያነሱትን እታች ሲጥሉ ያየሁበት አጋጣሚ አለ። ኦነስትሊ ስፒኪንግ። ሁለተኛው ምክንያት በቀጥታ ከመጽሐፍ ቅዱስ ጋር ይጣረሳሉ። በቀጥታ እንግዲህ በአንተ ትርጓሜ ሄጄ ነው አሁን እያወራው ያለሁት። በአንተ ትርጓሜ የአዋልድ መጽሐፍት የሚባሉት ከመጽሐፉ የወጡ ወይም የመጽሐፉ ልጆች ናቸው ካልክ ከወላጃቸው ጋር የሚቃረን ነገር ሊኖራቸው አይገባም። ውስጣቸው መገኘት ያለበት ዲኤንኤ የወላጃቸው ዲኤንኤ ነው። አየኸው? እነዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ የምናገኛቸው አዋልድ ተብለው የተዘረዘሩ መጽሐፍት ግን መጽሐፍ ቅዱስ ልጆቹ አይደሉም። እውነቱን ንገረኝ ካልከኝ ልጆቹ አይደሉም። እንኳን ልጆቹ የማደጎ ልጆቹ አይደሉም። በጣም በጣም በሚገርም ሁኔታ ነው የምነግርህ። ለምን ካልከኝ ምንም የመጽሐፍ ቅዱስ ሽታ አታይባቸው። እንደውም መጽሐፍ ቅዱስ የሚናገረውን እውነት ሲቃወሙ ታያለህ። ፊት ለፊት መጽሐፍ ቅዱስ የሚያስተምረውን እውነት ወስደው ከሌላ ነገር ጋር ሲቀላቀሉ ታያለህ። አየህ? ከዚህ አንጻር ምናልባት ሰፍቷል ብለህ ላልከው ማለት ነው። የትኛውን ማለታችሁ ነው ካልከን እኛ የቤተ ክርስቲያን አባቶች በጻፏቸው መጽሐፍቶች ላይ ጥያቄ የለንም። ጥያቄያችን በጣም ግልጽ ይሆንልህ። አሁን ኤርሚያስ ያነበበልህ እንዳልሳሳት ማነው? የአርሴማ ገድል ነው ገድለ ክርስቶስ ሰምራ ነው እያልን ያለ ነው። ኦርቶዶክስ አሁን በእጇ ላይ ያለ ለአገልግሎት ለጥቅም የምታውላቸው መጽሐፍቶች ነው እያልን ያለ። ለምሳሌ ነው የፈለግኩት። ቆየኝ ብዬ ይሄ ገድለ ክርስቶስ ሳምራን የሚመስሉ በጣም ብዙ ናቸው። ቁጥራቸውን ኤርሚያስ ነው የሚያውቀውን ያላቅም በየጊዜው ስለሚያነባቸው ብዙ ናቸው እነሱ። እነዚህ መጽሐፍት ስለ ድህነት ያወራሉ ወይ ነው ያለህ? አየህ፣ ስለ ድህነት ያወራሉ ወይ? አይ የሚያወሩ አይመስለኝም አልክ። አየህ፣ ያንተ መልስ ራሱ በዛ አሁን ባልከው ጉዳይ ውስጥ ከሆነ የነበረው የቤተ ክርስቲያን አባቶች የጻፏቸውን መጽሐፍት ሁሉ ጠቅሰህ ከሆነ ያልከው አንተም ትክክል ያልሆነ መልስ መልሰሃል ማለት ነው። ምክንያቱም እነዚያ የቤተ ክርስቲያን አባቶች የጻፏቸው መጽሐፍት ስለ ነገረ ድህነት ያወራሉ። ነገረ ድህነት የሚባለው ነገር ከክርስቶስ ኢየሱስ ከእግዚአብሔር ልጅ ጋር ብቻ የተያያዘ መሆኑን ያወራሉ። አየህ፣ ስለዚህ እነሱ መጽሐፍት ስለ ድህነት አያወሩም፣ የሚያወሩ አይመስለኝም ብለህ ቅድም የመለስከው መልስ ልክ አይደለም ማለት ነው። እንደገባኝ ግን ነገሩን ተረድተዋል። እያወራን ያለነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሁን አዋልድና ገድል የሚባሉት መጽሐፍቶች ስለ ነገረ ድህነት ያወራሉ ወይ ነው። ምንም አይመስለኝም ካልክ ቅድም ያደረግነው ውይይት በቂ ነው። ምክንያቱም ኤርሚ አንብቦታል፣ ነገረ ድህነትን ተነጋግረናል። በግልጽ ነው የሚናገሩት።
ግልጽ ነው ወዳጅ የኢየሱስ እና በዚህ ልክ ብታየው እኔ አይ ቲንክ ለአንተም የሚጠቅም ይመስለኛል ወንድሜ። ነገረ ድህነትን ብቻ ሳይሆን ደግሞ ገብረ ኢየሱስ እሰጥሃለሁ። ነገረ ድህነትን ብቻ ሳይሆን እነዚህ መጽሐፍቶች የማያምን አሁን እጣው ከአሪዮስ እና ከሰባሪዮስ ጋር ይሁን አደል ብሎ የሚለው አሁን ገድለ ክርስቶስ ሰምራ ላይ ዘወርሃ ጥቅምት አሁን ባሳየሁት ላይ የሚያምኑ ቢኖሩ በገድላቱ መንግስት ይገባሉ ብሏል። ጌታን የተናገረው ነው ብሎ ያሏት። የማያምኑ ደግሞ ቢሆኑ እጣ ክፍላቸው ከአሪዮስ እና ከሰባሪዮስ ጋር ነው። ያው እነሱ እንግዲህ ክርስቶስን ክደው መንግስተ ሰማያት አይገቡም፣ ሲኦል ነው ያሉት ማለት ነው። ያስተምራሉ። ቤተክርስቲያኒቱ ራሷ አምናበት ታምራቶችና ገድላትን የማይቀበል ለምሳሌ ታምረ ማርያምን የማይቀበል በስጋም በነፍስም ትንሣኤ አያገኝ ብላ ተራግማለች። አንደኛ ከቆመበት ስፍራ ይጥፋ ብላለች። ለሰው ያልሰገደ ይሄ ብቻ አይደለም፣ ታምሯን የሚጠራጠር ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው ብላም ደግሞ ተናግራለች። ላረባው ይችላሉ። ትልልቅ ኃይለ ቃላት፣ ትልልቅ እርግማን ነው ያስተላልፈችው። ወልደ እግዚአብሔር የእግዚአብሔር ልጅ ሰው ከመሆን ከማመን የወጡ ናቸው፣ ከምዕመናን ጋር አይቆጠሩም፣ የተረገሙና የተወገዙ የተለዩ ናቸው ትላለች። ቃል በቃል ደጋግሜ ስለማነበው በቃል ሁሉ አውቀዋለሁ የቱ ጋር ምን እንደተጻፈ እንደዚህ ብላለች። ሁለተኛ በስጋም በነፍስም ትንሣኤ አያገኝ ትላለች። መጽሐፍቶቹን የማይቀበል ስለዚህ አይደለም መጽሐፍቶቹን አምኖ መዳን አይደለም ያላመነ ሰው በስጋም በነፍስም ትንሣኤ እንዳያገኝ ሁሉ ማለት ነው። ቤተክርስቲያኒቱ አስተላልፋለች። ይሄ ቤተክርስቲያኒቱ ትምህርት ነው እና ምናልባት የኢየሱስ ባሪያ እንደው ለመደበቅ ብለህ ካልሆነ በስተቀር አሁን ቤተክርስቲያኒቱ ለጥቅም የምታውላቸው ወደኋላ ተመልሰን በእምነት አባቶ የተባለ አይደለም። አሁን በምታውላቸው ውስጥ ነገረ ድህነት ነው ያወራሉ ወይ ነው? ቀጥል። ፓስተር ቅድምም እኮ እኔ ስናገር አዋልድ መጽሐፍት ስል ሁሉን የሚያካትት አሁን ቤተክርስቲያን ውስጥ ሁሉም አዋልድ መጽሐፍቶች ነው ያሉት። እንግዲህ አይነታቸው ይለያያል። ቅድም ስናገር አዋልድ ሆነው ግን አይነታቸው ይለያያል። ሁሉም ደግሞ እጁ ቤተክርስቲያን ውስጥ አሉ። ለምሳሌ አንደኛው የትርጓሜ መጽሐፍት ነው። ቅድም እንደተነጋገርነው የትርጓሜ መጽሐፍት ኮመንተሪ የሰሩበት ልክ እንደ ቅዱስ ዮሐንስ አፈወርቅ የሰሩበት እነሱ አዋልድ መጽሐፍት ተብለው በአንድ ተርታ የትርጓሜዎች በአንድ ተርታ አባቶች የሰሩበት በአንድ ተርታ ይቀመጣሉ። እነሱም አዋልድ ናቸው። ይህም በቤተክርስቲያን ውስጥ ይገኛል። እንደገና ነው በመናፍቃን ላይ የተጻፉ መጽሐፍት ብዬ ቅድም ስናገር ያው ደግመውልኛል። ደርሶም ለነ አሪዮስም ለነ ሰባሊዮስም ለሌሎችም የተጻፉ መጽሐፍት ለምሳሌ የካባዶሻ አባቶች የጻፏቸው በነገረ ስላሴ ላይ እነዚህ ሁሉ አዋልድ ሆነው ግን ለመናፍቃን የተጻፉ ወይም ደግሞ ለቤተክርስቲያን ዲፌንስ እንዲሆን ተደርገው የተጻፉ መጽሐፍት አሉ። በቤተክርስቲያን ውስጥ አሉ። እነሱም አዋልድ ይባላሉ። እንደገና ገድላት አሉ። ደግሞ የቅዱሳን ታሪክ የተጻፉ ገድላቶች አሉ። እነሱም አዋልድ ተብለው ይቀመጣሉ። የስርዓት መጽሐፍቶች አሉ። እነሱም አዋልድ ተብለው ይቀመጣሉ። ስለዚህ ከአዋልድ የትኛው የሚለውን ነው ለጥያቄ እንዲሆን ብዬ ለማንሳት ነው እንጂ እንትን ያልኩት አይ እነዛ ከነዚህ ጋር አንድ አይነት ናቸው ለማለት አለ። ሲጀመር አንድ አይነትም አይሆኑም። ገድላት ራሱን የቻለ ተአምራት ናቸው። እነዛ ደግሞ ማስተማሪያ ነው ሊሆኑ የሚችሉት። ኮመንተሪ ከሆነ ደግሞ መጽሐፍ ቅዱስን ማብራሪያ ነው ሊሆኑ የሚችሉት እና በይዘታቸውም አንድ አይነት ሊሆኑ አይችሉም። ግን ሁሉም አዋልድ ነው የሚባሉት። ከዛ አይነት አላቸው ደግሞ ይከፋፈላሉ። ልክ አሁን እንዳልኩት ከዛ አንጻር ለመናገር ፈልጌ ነው። ከተረዱኝ ፓስተር ቴንኪዩ ስለሰጠኸኝ ኤክስፕላኔሽን። ቀጥሉ እንግዲህ አሁን ካታጎራይዝ አድርጋችሁ አሁን ኤርሚ ባነበበው ላይ ተወያዩ። ፓስተር ግን ቅድም አንድ የጠየቀው ጥሩ ጥያቄ ነበር፣ ሳይመለስ ያለፈ። እኔ መልሼ ብጠይቀው ጥሩ ነው። አሁን አዋልድ እሺ ካፓዶሽን ፋዘርስ ምናምን የጻፉት ሞርለስ ኮሜንተሪ ናቸው። አዋልድ ናቸው የሚባሉ እንኳን አይደሉም። አሁን አንተ ኤክስፕሌን እንዳደረግከው አይደለም። ይሁንና እሱ አይደለም አሁን ትልቁ ፕሮብለም። ገድላትና ድርሳናት በአጠቃላይ አዋልድም ተብለው ይካተታሉ አይደል? እሱን ኮንፈርም አድርገን እንለፍ።
አልኩኝ እኮ ገድላት፣ ድርሳናት፣ የስርዓት መጽሐፎች፣ የጸሎት መጽሐፎች እየተባሉ ካታጎሪ ይደረጋሉ፣ ግን አዋልድ ስር ናቸው። በቤተ ክርስቲያኒቱ ግን አሁን ታትሞ የሚወጡ መጽሐፎች የነገረ ድነትን አይነቁም ወይ? ለምሳሌ ድርሳነ መድኃኔዓለም ላይ ጢስ የነካው አረማዊ እንኳን ቢሆን ይድናል ይልሃል። ማን ጋር ነው ያለው? ማን ነው ሚዩት አድርገው። ታንክ ዩ ኦኬ ሶ ገብቶሃል አይደል? አሁን ነገረ ድነትን የሚነቁ ብዙ አዋልድ መጽሐፍቶች አሉ። አሁን የትኛው ነው ትክክል ብለህ የምትቀበለው? የትኛው ነው ትክክል ያልሆነው ብለህ ማትቀበለው? ገብቶሃል? አሁን ድርሳነ መድኃኔዓለም ላይ የተጻፈውን አትቀበለው ወይ? ከምን አንጻር እኔ እንጃ። እኔ ይሄን አላየውም። ብታሳየኝ ጥሩ ነበረ። ገጹን እናንተን መተንበለ ግን ከምን አንጻር ነው እንደዚህ እየተነገረ ያለው? ቅድም እንዳልኩ ነው። እኔ አሁን የሆነ ነገር አስቀምጬልሃለሁ እንዳልኩ ነው። አባታቸውን የማይመስሉ ልጆች ከሆኑ አስራውን የማይመስሉ ከሆኑ በጊዜ ሂደት የሚጠሩ ይኖራሉ። እኔ አባቶቼን ድምፅ ሰማለሁ። ገባህ አይደለ? ግን እኔ ገድልን እንዴት እቀበላለሁ ካልከኝ ገድልን ለእኔ ማስተማሪያዎቼ ናቸው። ገባህ አይደለ? ግን እንደተባለው ማለት አሁን ምንድነው መሰለህ፣ ለምሳሌ ሞር አሁን ገድል በነገራችን ላይ የትኛውም አብያተ ክርስቲያን ላይ ያሉ ናቸው፣ ይጻፋሉ አይደል? ለምሳሌ ቅዱስ አትናቴዎስ የአባ አንጦንስን ገድል ጽፏል። እንደዛ የትኛውም አብያተ ክርስቲያናት ላይ እሺ ቢኒዬ ቆይ እሺ አንድ ጠብቀኝ። አይፈርዘር እንዳንሄድ ይኸውልህ አሁን ቆይ የኢየሱስ አሁን ችግሩ ምን መሰለህ፣ ከፓስተርም ጋር አስታወራ የሰማው ነው። ጥሩ ተወያይና ጥሩ ነው። ግን ነገሩን ዳይቨርጅ ያደረገው ነው ወይንም የማይሆን ኤክስቴንት ላይ እየወሰድከው ነው። አሁን ኤግዛክትሊ ቃል በቃል በጥቁርና በቀይ ተጽፈው ያሉ ነገረ ድነትን የሚነኩ ቀጥታ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ተጽፈው ያሉ መጽሐፍቶች አሉ። ገብቷል? ነገረ ድነትን ቀጥታ የሚነኩ እንዳልኩ ነው። ድርሳነ መድኃኔዓለም ላይ በቀጥታ ነው የምልህ። ጠላ ለመጥመቅ የሚደረገው ምንድነው? የሚቆላው ምንድነው? ገብስ። የእሱ ጢስ የነካው አረማዊ እንኳን ቢሆን ይድናል ይልሃል። ኦኬ፣ አንተ ፊዚካል የሆነ ይሄ ባድሊ የሆነ ድነት ነው እንኳን ብለህ ብትወስድ እሱም ቢሆን ፎልስ ነው። ግን የዘላለማዊ ሕይወትን ኮንቴክስት ባደረገ ነው ይድናል የሚለ። አሁን እነኚህን ልክ አይደሉም ብለህ ካልገሰጽካቸው በቀር ወይንም አሁን አንተ እያልከን ያለው አይ አንዳንድ እንደዚህ አረም ያለባቸው እንትኖች አሉ፣ እነሱ ያው የቤተ ክርስቲያን አባቶች ይጸዳሉ ብለሃል። መቼ ነው የሚጸዱት? ካልጸዱ እኮ ይሄ ስህተት ነው እናጸደዋለን ብላ ቤተ ክርስቲያኒቱ በግላጭ ካልተናገረች the game is it's innocent until proven guilty ነው። ገብቷል? እነኚህ መጽሐፍቶች ጊልቲ ናቸው እስካላለች ድረስ ሰው they are innocent ብሎ ነው ኮንሱም ያደርጋቸው። አንድ ኤግዛምፕል ላሳየ ምን ያህል አሁን እንደዚህ እኔና አንተ እንደምናወራው ቀላል አይደለም እያልኩ ነው። ኦኬ እንዴ በትልቁ ላርግና ራሴን ይቅርታ ኤርሚያው። እሺ አሁን የነኝን የሁለት ሰዎች ውይይት ተመልከት። ኦኬ ምን ያህል ነገሩ ጥልቅ እንደሆነ በዚህ ትረዳለህ። ምክንያቱም እኔ እናንተ ሊስተካከላሉ ብለን የምናልፋቸው ነገሮች አይደሉም። አሁን በደንብ አድምጠው ይህንን ኮንቨርሴሽን። እሺ በእኔ በቀር ወደ እግዚአብሔር መንግስት መግባት አይቻልም ስላለ በክርስቶስ ኢየሱስ ካልሆነ በቀር እግዚአብሔር አንቺን አይቀበልሽም እኮ። ወደ እግዚአብሔር መንግስትማ እናንተ ጨርሳችሁ ገብታችኋል። እኛ አላልንም፣ ኦርቶዶክሳውያን አላልንም። ገና ብዙ ጉድፍ አለብን። በዛ ነው ጀግንዬ፣ በክርስቶስ ኢየሱስ ካላመንሽ እንደዚሁ እርግጠኛ አትሆኝም። ጌታ ኢየሱስ ሲናገር ግን ምን አለ? በክርስቶስ በልዑል እግዚአብሔር ክርስቶስ አትበለኝ፣ ወደ ጴንጤኛ ትሄድ ክርስቶስ አትበለኝ። በልዑል እግዚአብሔር ማምናለሁ፣ ትልቁ አባቴ ነው አልኩ።
አየህ፣ ክርስቶስ አትበለኝ ወደ ጴንጤኛ። ክርስቶስን ለጴንጤ ማን የሰጠው? በደንብ ማለት የልጅቷን ቃል በደንብ እያስተዋልክ። እቺ ልጅ ኦርቶዶክሳዊት ናት። ገብቷል። የቤተክርስቲያኒቱን መጽሐፍ ትቀበላለች እና በደንብ አድምጠው። በጣምና ለእኔ ብሎ የተሰቀለ ነው አልኩ። ግን አንተ ጻድቃኖቹ ምንም አይነት ስልጣን እንዳልተሰጣቸው በእግዚአብሔር ዘንድ የእናንተ መጽሐፍ እንደዛ ነው የሚያነበው። እንደዛ ነው እናንተ ናቸው ያተማችሁት። ጀግኒ በኢየሱስ ታምናለህ አትበለኝ ሸይጣን። ይቅርታ ጀግኒ በኢየሱስ ና አሹ የምትባል ና ውጣ እስኪ ና ተቦለክ። ዝም ያልኳችሁ እኮ ከእሱ ጋር ላወራ ብዬ ነው። ታበዙታላችሁ። 100 ምናምን ሰዎች አላችሁ፣ ጥሩም አላችሁ። ማርያም በሉ። በተለይ ከማርያም ጋር በጣም ከሌላ ቅዱሳን እኮ ችግር የለባቸውም። ከማርያም ጋር በጣም ጴንጤዎች ፈልተውባቸዋል። ማርያም በሉ የኔ ወዳጆች። ማርያም ብላችሁ እሱ ጋር ሂዱ፣ እሱ ቤት ሂዱ። እሱ ቤት ማርያም ሳይታክታችሁ ማርያም አማላጅ ናት፣ ማርያም ፍቅር ናት፣ ቅዱስ ሚካኤል ነው፣ ቅዱስ ገብርኤል በሉ በእናታችሁ ሂዳችሁ ኦርቶዶክሳዊ በኢየሱስ ክርስቶስ ታምኛለሽ? ምን አገባ ሜቢ ካመንሽ ቀየርኩት እንደውም ፋይሉ ምን አገባ። ግን አንተ ማለት ነው እንደው ሰው እንደዚህ ለዚህ የሚፈጠራል ምላስ ማለት ነው ጠብ ያደርጋል። ስለ ኃጢአተኛ ጸሎት ያደርጋሉ። የገዳም ሰዎች እንደሚያደርጉት ሁሉ ስለ ኃጢአተኛ መንገድ ጸሎት እያደረጉ እግዚአብሔር ቀጥታ ወደ እግዚአብሔር እያስገባሉ። በቃ እግዚአብሔር ነገሬ ሁሉ ይቅር ይልልኛል በእነሱ ካላልኩም እኮ ነው። ነገሬን ሁሉ በእነሱ ይቅር ይልልኛል፣ ወደ እግዚአብሔር ያስገቡኛል። ይሄንን እንድታይ የምፈልግበት በጣም ትልቅ ሪዝን ስላለኝ ነው። ኦኬ፣ ቀለል አድርገን ያወራናቸው ነገሮች ስላሉ እነሱ ላይ በደንብ እናወራበታለን። አሁን በደንብ ሰማል። የዕለት እንጀራችን ላለ ኃጢአታችን እንዲሻር ስለ እኔ ስለ ቆሻሻው ኃጢአተኛ ይቆማሉ ጻድቃኖች። ለምን እናፍራለን? እኛ ኦርቶዶክሳውያን ቀጥታ እንደናንተ ጨረስን አንልም። ጨረስን አልኩ እኮ ብሮ፣ እውነት ጨርሰሃል አርጎልህ ነው። እነርሱ እንዳይኖሩ ሞት ከልክሏቸዋል ይላል መጽሐፍ ቅዱስ ላይ። ምንም አይነት ቅዱሳን ሞት ስለከለከላቸው በእግዚአብሔር ፊት ሊቀርቡልሽ አይችሉም። አንደኛው ጊዜ ግን የማይሞት ዘላለም የሚኖር የእግዚአብሔር ልጅ በሆነ በክርስቶስ ኢየሱስ ካመንሽ አብ ፊት ሁልጊዜ ይታያል። ደግሞ በእግዚአብሔር ፊት አይቆሙም ቅዱሳኖች፣ በእግዚአብሔር ፊት አይቆሙም። ለአንቺ መዳን አይቆሙም። ስለ ኃጢአተኛ ቆመው ማለት ለአንቺ መዳን። ኦኬ፣ አሁን ችግሩ ምንድን ነው? አየህ፣ አሁን ኤርሚያው በትልቁ አድርገን ኦኬ፣ አሁን አየህ ምንድን ነው ችግሩ ከተባለ እቺ ልጅ ኦርቶዶክሳዊት ናት እና የብዙዎችን ሀሳብ ትጋራለች። እቺ ልጅ መሬት ላይ ያለችዋ ኦርቶዶክስ እቺ አሁን ያየናትን ልጅ ኤግዛክትሊ የምትመስላት እቺን ነው። ገብቷል። ጻድቃን በእግዚአብሔር ፊት ቆመው ኃጢአታችንን ያስተሰርያሉ ብለው ብዙ ኦርቶዶክሳውያን ያስባሉ። አያ ይሄ ሁሉ የምን ውጤት ነው ከተባለ እንዳልኩት ነው። በጥቁርና በቀይ የተጻፈው ገድልና ድርሳን ተብሎ በየገዳማቱ በየቤተክርስቲያኑ በየአውደ ምሕረቱ በምናምን እንዳለ የገባው ከታችም ጎበዝ ናት የሚል አለ። አያ እንደ መሳይ አይነቱ ትክክል ናት የሚልም አለ። ምን ላውራ ይሄን ቪዲዮ እኔም ሁለተኛ ነው አንተ ስታሳየኝ እንጂ አይቼዋለሁ ከዚህ ቀደም። እቺ ልጅ ላይ ማያቸው እንደዚህ ግን የቤተክርስቲያን የቤተክርስቲያን ማሳያ ነች ወይ ካልከኝ አይደለችም። ምክንያቱም ምን ስትል ሰማዋት መሰለኝ? እንዲያውም እዚህ ላይ ያላየሁት ኢየሱስን ማርያም ነች የኛ እንጂ ኢየሱስ የእናንተ ነች ስትል የሰማዋት ነገር አለ። ላውራ ቪዲዮ ቆይ ታወራለህ። ኖ አሁን እኔ ሚዩት አድርጌ ነው የምሰማ። ሀሳቡን ልጠቅልለው፣ መጠቅለያ ልስጠው። ገብቶሃል? ያሳየውበት ሪዝኑ ምኑም መጠቅለያው ላይ ስላለ ልጠቅልለው ሀሳቡ ታዲያ ምንድን ነው? ለምንድን ነው ያሳየው? በቤተ ክርስቲያኒቱ ውስጥ የተጻፉ እነኚህ መጽሐፍቶች ሰዎች አምነውባቸው የእምነት ልምምዳቸውንም እንዲቀርጹ አድርገዋል። አት ደ ሴም ታይም ደግሞ አባቶች እነኚህ መጽሐፍቶች ጥራት ያንሳቸዋል ብለዋል። አቡነ ማትያስ ጥራት ያንሳቸዋል፣ ሊጎላቸዋል ብለዋል።
መጣራት አለባቸው ብለዋል። ኦኬ የትኛው ኤግዛክትሊ የትኛው መጽሐፍ ነው ጥራት የጎደለው? ገብቷል? አሁን ይሄ ነው ብለን ነቅፈህ መጽሐፉን ካላወጣኸው ስቲል እንዳልኩ ነው ኢኖሰንት አንቲል ፕሩቭን ጊልቲ። ሰው ኢኖሰንት ብሎ ነው በቃ እነኝን የሚጠቀምባቸው። አንተም መጠቀም ያለብህ ኢኖሰንት ናቸው ብለህ ነው እስካልተነገረህ ድረስ ይሄ መጽሐፍ ትክክል አይደለም እስካልተባልክ ድረስ። ስለዚህ አሁን እኔ እናንተ ስንወያይ you have to tell me የትኛው መጽሐፍ ነው ትክክል አይደለም የተባለው። ያለበለዛ ሁሉን የመቀበል ግዴታ አለብህ አንተም ነው የምልህ። እሺ አሁን ማይክ ፍሪ ቀጥል አንተ። ተባረክ ስለሰማኸኝ በጥቅስ። እሺ ብኒ አሁን ያሳየኸኝ ቪዲዮ ላይ የዚች ልጅን አንድ ስህተት ልንገርህ። አንደኛው ማለቴ የመጀመሪያውን ያንተ መልከታ ልንገርህ። የዚች ልጅ ማሳያ የቤተክርስቲያን እንዳልሆነ ወይም ደግሞ ገልጣለች ቤተክርስቲያን ብዬ የማላምን ልጅ ነች። በአንድ በሌላ መንገድ እውቀት ያነሳት ወይም ደግሞ ያልተማረች ልጅ ናት ብዬ ነው። ሁሉንም ልትወክል አትችልም፣ እራሷን ልትወክል የምትችለው ምክንያቱም ከንግግሯ ያስታውቃል። ምን አለችው? ከእሷ ጋር የሚያወራው ልጅ ኢየሱስ አትበለኝ ኢየሱስ ያንተ ማርያም ነች ስትል አሁን እቺ ልጅ የአስተምህሮ ችግር ወይ ነው እጥረት አለባት እንጂ የቤተ ክርስቲያኗ አስተምህሮ ማሳያ ሆና አትታይም። ምክንያቱም የቤተ ክርስቲያኗ ማሳያ ብትሆን እኔ ማሳያ ሆን ነበረ። ምክንያቱም ማርያምን ድንግል ማርያምንም ያወቅናት በክርስቶስ ነው አይደል? ሁሉንም ያወቅናቸው ቅዱሳንንም ያወቅናቸው በክርስቶስ ነው። እሱን ካወቅን በኋላ ነው እነሱን ያወቅናቸው። ቤተክርስቲያን የሚያስተማረችኝ እንደዛ ስለሆነ ማለት ነው። እና እንደዚህ እውቀት የሚያጥራቸው ወይ ያልተማሩ ምናምን ልጆች ከራሳቸው ችግር ፐርሰናል ችግር የተነሳ የቤተክርስቲያን ማሳያ ሊሆኑ አይችሉም ብዬ ነው ብዬ የሚመልስልህ። ሁለተኛው የትኞቹ መጽሐፍት ያልከው ያ ሊቃውንቱ የሚያውቁት ናቸው። እነሱ የሚሰሩት ስራ ነው። እነሱ ነው ስራው ሊታው የሚችለው ብዬ ነው መመልስልህ። አዎ ግን አያደል ሊታው የሚችለው ካልክ አሁንም ቢሆን እቺ ልጅም ብሌም አታደርጋትም። እቺ ልጅ ገድላቱ ከሚናገሩት የተለየ ነገር አልተናገረችም። ገብቷል? አሁን እሱ ጋር ነው ችግር። የኔ እኮ ችግሩ አንተም አድሬስ ማድረግ ያልፈለግከው ፓርት እኮ እሱ ነው። እቺ ልጅ በትክክል ገድላቱ የሚያወሩትን ነገር ነው የምታምነው። አብዛኛውን ኦርቶዶክስ መሬት ላይ ያለችዋም እንደዛ ነው የምታምነው። እሺ አሁን ወደ ካህናቱ ደግሞ እንመለስ። ኦኬ ዲያቆናትና ቀሳውስት የሚባሉቱ በነገረ ማርያም ላይ ራሱ ምን ያህል ልዩነት እንዳላቸው እንመልከት። ገብቷል? አሁን ታዲያ የቤተ ክርስቲያኒቱን ገጽታ የሚያሳየው ማን ነው? ቤተ ክርስቲያኒቱ ገጽታዋ የት ነው ያለው? ገብቷል? አገልጋዮቿም ምዕመኖቿም ሪፍሌክት አያደርጉም የቤተ ክርስቲያንን መልክ ከተባለ የታለ ታዲያ? ማን ነው የቤተ ክርስቲያኒቷን መልክ ሪፍሌክት የሚያደርገው ነው ጥያቄው። ገብቷል? አሁን አንድ ደግሞ ቪዲዮ ደግሜ ኤርሚያው አለ እኔ ከምከፍት ፐርሃፕስ መክፈት ከቻልክ ወለነት አለው ግን ልወጣ ነው። ምን ፈልገህ ነው? ከዚህ በኋላ ቀሲስ ዲበኩሉና ሲሉ ኦኬ ችግር የለም። እኔ ላሳየው መጽሐፍ ከፈለጋችሁ ከዚህ በኋላ ወደ ቤት ልወጣ ማለት ከቤት ልወጣ ስለሆነ መጽሐፍ አሳይኝ ብላችሁ ካላችሁኝ አልችልም። ምክንያቱም መጽሐፍ ትጅ አልወጣም። እሺ የኢየሱስ ባሪያ ተመለስ፣ ላሳየህ። እኔ አንተ ማየት እንድትፈልግ ለአንተ ማሳየት ስለምፈልግ ነው የከፈትኩት ይሄንን። አሁን ልጅቷ እሺ ምዕመኖቹ የቤተ ክርስቲያን አስተምሮ ገጽታ አይደሉም ከተባለ እሺ አገልጋዮቹስ የሚለውን ደግሞ እንጠይቃለን። ኦኬ አንተ ካልመጣ እኔ ለህዝቡ አሳያለሁ። ይኸውልህ የወሰድኩትና የተማርኩት የማውቀው ድንግል ማርያም ባትወልደው ኑሮ ክርስቶስን ዓለም አይድንም ብዬ አምናለሁ። እንዴት ካላችሁኝ ደግሞ መወለድ ምንድን ነው? ድንግል ማርያም ሰማይና ምድርን አስታርቃለች። መላእክትና ሰው በአንድ ላይ ዘምረዋል። ስለዚህ ድንግል ማርያም አስታርቃለች። ማስታረቅ ደግሞ ይሄ ማስታረቅ ማለት መውለዷ በጣም እንትን ነው። ዲያቆን ስዩም ቆይ ያለ ወላዲተ አምላክ አማላጅነት ዓለም አይድንም
የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት እኮ ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም ሜዳ ነው በምልጃ ነው የሚል ትምህርት፣ ዓለም በምልጃ ሜዳ ነው የሚል እና ያለ ወላዲተ አምላክ አማላጅነት ሲሆን በአማላጅነት እንዲያውም ምልጃ እንኳ ያለ መዳኛ እንኳ ቢሆን በምልጃ ዓለም የዳነ ዓለም አለ እየዳነ ያለ ዓለም ስንል እንግዲህ የሰው ልጅ እያየ ስለዚህ የዳነ አለ እየዳነ ያለ አለ ወደፊት ደግሞ ከቆጣ የሚድን ደግሞ አለ። ስለዚህ አንዳንዴ እንደዚህ ያሉ አገላለጦች የሆነ በመልካም ነገር ልንረዳቸው የምንችላቸው ነገሮች ይኖራሉ። ልናብራራ እንችላለን። ቅኔ ቢሆን አሁን ችግር አልነበረው። ቅኔ ቢሆን በምስጢር አራቆ ለሰሙ ይሄ ነው ወርቁ ግን ብሎ ማብራራት ይቻል ይሆናል። ይሄ ሃይማኖት ነው። ይሄ በፍጹም እንደዚህ ያለ ትምህርት በምልጃ ቢሆን ኖሮ ራሱ ክርስቶስ ባያማልደን ኖሮ ዓለም አይድንም ነበር ተብሎ ራሱ ስብከት አይሰበክም። እንደዚህ ያለ ትምህርት አንዳንዴ ወይ መረጃ እኮ መኖር አለበት። አሁን እርሶ ደግሞ ዲያቆን ነው ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይሄ ቃል ትምህርት የለ በቅዱሳን መጻሕፍት የሌለ እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ እንደው እንደ እናቶቻችን ጽና ሃይማኖት ያላቸው እንደው ምስኪኖቹ ቢሉት አንደርስታንድ እናደርጋቸዋለን። ሚካኤል አምላክ ማን ቢሉት አንደርስታንድ እናደርጋቸዋለን። ኦኬ እነሱን አንደርስታንድ እናደርጋቸዋለን። እናንተስ ታዲያ አንተም ዲያቆኑም እኮ የቤተ ክርስቲያኒቱ ዲያቆን ነው ገብቷል። እናቶች ቢሉት አንደርስታንድ እናደርጋለን አለ የሰውዬ። ኦኬ ማለት ገድላትና ድርሳን ለእናቶችና ለህፃናት ነው እንዴ ወይስ ምንድን ነው ነገሩ? ወገኖች ቢናዬ እንደዛ ከሆነ ለይታችሁ ንገሩን። ያ ቢናዬ ልጁ ወጥቷል። ኤኒሃው ግን በነገር ላይ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓተ አምልኮና የውጭ ግንኙነት በሚለው መጽሐፏ ላይ እንደዚህ የሚል ተጽፎ እናገኛለን። ለምሳሌ እመቤታችን ቅድስት ድንግል ማርያም የዓለም መድኃኒት ኢየሱስ ክርስቶስን በመውለዷ ምክንያተ ድኅን ሆናለች። ታዲያ ልጁ እኮ ይሄን ያለው ልጁ ይሄን ያለው አዎ ቤካዬ ልጁ ያለው ትክክል ነው። ዲያቆኑ ትክክል ነው። ከገድላቱና ከድርሳናቱ ፐርስፔክቲቭ ከዛ እንደዚህ ይላል። በቤተ ክርስቲያናችን እምነትና ትምህርት ድንግል ማርያም ከፍጥሯን በላይ ከፈጣሪ በታች ሆና ትከበራለች። በመዝሙራችንም ሆነ በቅዳሴያችን ከስመ ሥላሴ ቀጥለን የምንዘምረው የድንግል ማርያምን ውዳሴ ነው ትላለች። ልጁ የሚለው ቤተ ክርስቲያኗ የምታስተምረውን ነው። የመሬቷን ቤተ ክርስቲያን ነው ይዘው ቲክቶክ ላይ ብቅ ያለው። ቀሲስ ዲበኩሉ ድሮ የመሬቷ ነበሩ ድሮ። አሁን ግን ትንሽ የሆነ የተጋባባቸው ነገር አለ መሰለኝ። የመሬቷን እየተዉ የቲክቶኳን እየያዙ መጥተዋሉና ስለዚህ ልጁ ያለው ኦርቶዶክስ ተዋሕዶ ቤተ እምነት እሱንም እኮ እሱንም አናቅም። ቀሲስ ዲበኩሉ አሁን ትክክለኛው አስተምሮ የትኛው እንደሆነ እኮ አልተናገሩ። ስለዚህ አሁን ትክክለኛው አስተምሮ የትኛው ነው ጥያቄው። ኦኬ ትክክል የሚሉት ሌላ የተሰወረ ካለ ቀሲስ ዲበኩሉ ትክክል መሆኑን ለህዝቡ ማስተማር አለበት ማለት ነው አለባቸው። ይቅርታ ገብተዋል መጽሐፍቶቿ። ሌላው ደግሞ ችግሩ ምንድን ነው? መጽሐፍቶቹ ኦኬ አሁን እንደዚህ ብለን እንረዳቸው። እሺ ምዕመናን ድንገት ቤተክርስቲያኒቱን አላወቋትም ነው አሁን ትልቁ አርጊመንት። ቅድም ልጁ ይዞ የመጣው ሰውም እየሰማ ስለሆነ ይህን መቋጫ ልስጠው። ኦኬ ምዕመኖቿ ቤተክርስቲያኒቱን አላወቋትም። እሺ አገልጋዮቹስ? ገብተዋል። ዲያቆን ከቄስ ጋር በነገረ ድነት ላይ የማይስማማ ከሆነ ነገረ ማለት አሁን ዲያቆን ስዩም እያለ ያለው በቃ እሷ የመዳናችን ምክንያት ናት ነው እያለ ያለው ማን? ድንግል ማርያም። ዲበኩሉ ደግሞ አይ አይደለም እንደዚህ አይባልም እያለው ነው። የሚባለው እሺ ምንድን ነው? ከዛ የሚባለውንም አልነገረንም። ስለዚህ አገልጋዮቹ ካልተስማሙ
ምእመኑ አይ ቤተክርስቲያኒቱን ምእመኑ በደንብ ስለማያውቃት ነው ከተባለ እችን ቤተክርስቲያን ታዲያ ማን ነው የሚገልጣት? ማን ነው ያወቃት? አየህ፣ ትልቁ ጥያቄውን እዛ ጋ ይመጣል። ምን አድርገ ነው የምታብራራት? ስለዚህ by the word of a wise man this is orthodox ብለህ በአራት ነጥብ የተዘጋዋለህ። this is orthodox። በነገራችን ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኔ መቼስ ኤርማያ አብዛኛውን ጊዜ ገልጦ ገድሉንም ድርሳኑንም ታምሩንም በጠቅላላ ነገር እያመጣ ገልጦ አሁን ኦርቶዶክስ ጨለላለች። በእርግጥ አሁን ጨለል ያለችው ግን ምንድን ነው? ለምሳሌ አይተህ ከሆነ ኦርቶዶክሳውያን ምዕመኖቻቸውን ከፈተሽክ መቼስ ሰው በልቡ የሞላው ነው አይደለም? በአፉ የሚናገረው በልቡ የሞላው ነው፣ የተማረውን ነው። ኦኬ ሰው ኦርቶዶክሶች ነገረ ማርያም ላይ ጎበዝ ናቸው ማለት ምንድን ነው? ነገረ ማርያም ጎበዝ ናቸው ብዬ ስላችሁ ላይክ ሜሮሎጂን በደንብ ጠንቅቀው ያውቃሉ እያልኳቸው አይደለም። የእምነታቸው መሰረት ኦኬ እነሱ የቆሙበት መሰረት ፒላሩ በጠቅላላ ማለት ነው ማርያም ናት። አሁን የመዳንን ነገር በጣም አብዛኛውን ጊዜ የሚጠባበቁት ከማርያም እንጂ ማዳን ከሚችለው ከእግዚአብሔር አይደለም። መሐላቸውንም ተመልከት። የሚምሉት በማርያም ነው፣ የሚገዘቱት በማርያም ነው፣ የሚጸልዩት ወደ ማርያም ነው፣ እንደምታድናቸው እርግጠኛ የሚሆኑት በማርያም ነው። ብቻ በጥቅሉ ማርያምና ማርያም ብቻ ነው። ሁሉንም ተመልከታቸው። ዘፍና ስታበቃ ምናምን አንጠልጥላ ጥቁር ክር አንገቷ ላይ ማርያምን እመቤቴን ምናምን ነው በቃ ማለት በቃ እነሱ የገባ ነገር ነው። አሁን ወደ ክርስቲያኑ ከመጣ ወደ ወንጌላዊ አማኞች ከመጣ በቃ ከኢየሱስ ውጭ ያደርጋል። ጌታን ነው የሚሉት። ኢቭን እንኳን ሲምሉ አይተህ ከሆነ ኢየሱስን በቃ ምናምን ነው የሚሉት። ለምን ከተባለ እነሱ ውስጥ የገባ ነገር ነው። ገባ ካፋቸው የሚወጣው የተሞሉት ነገር ነው። እነሱ የተሞሉት ስለ ክርስቶስ ስለ ክራይስት ብቻ ነው። ነገረ ክርስቶስ ነው እኛ ጋር ያለው። ዩሲ ሰው ኦርቶዶክሳውያን ቅድም እኛን አትገልጥም አታብራራም። ቤተክርስቲያናችን በደንብ አድርጋ ነው ቤተክርስቲያኗን የምታሳየው። ያው ምድር ላይ ያለችውን ቤተክርስቲያን በደንብ የምናየው እሷ ላይ ነው እና ነገረ ማርያም ላይ ኦርቶዶክሶች፣ ነገረ ቅዱሳን ላይ፣ ነገረ መላእክት ላይ በጣም ጎበዞች ናቸው። በቃ ያ እኔው ሌላ ሰው ገብቶ እዚህ አዋልድ መጽሐፍት ስለ መዳን ያስተምራሉ ወይስ አያስተምሩ የሚለውን ነገር ገብቶ መሞገት የሚችል ሰው ካለ ከምን አንጻር ነው አትበሉም። በቃ ስለ መዳን